ብቻ እሱ በጣም ጠንክሮ እኔን አጠነከረ ማለት ይሆናል የሚለው መንገድ ብቻ እንዳያደረገኝ እኔ በረከት ይባላል እሷ ደግሞ ሚስቴ ናት ቤተልሔም ትባላለች እቺ ትንሽዬ ደግሞ ልጃችን ናት ስለዚህ እንደሌላው ሰውኛ መጣላት የለም ምናምን አንልም እኔና እሷ በቀን ውስጥ ነው ሳንጣላ ራሱ ምን ሁሉ በጊዜ ያለ አይመስለኝም እኩል ነው ምንጮሆ እግዚአብሔርን አመለ አንድ ግሬ ሳይወጣ ነው ያለቀስኩት ከቤት ማለት መጀመሪያ ምንም አልመሰለኝ እሱ ደውሎ በቃ ልትውጪ ነው ግን ትንሽ አይከፋሽም ምናምን ሲለኝ ታዲያ ምንም ማለት መውጣት ብቻ ነው ፈልገው አልኩኝ ልክ የውጭውን በር ከፍቼ አንድ ግሬ ሲወጣ ማልቀስ ጀመርኩኝ ማለት እንዴት ነው በቃ የሆነ ስሜት ይሰማሃል ይሄ ነገር እኔ መቋቋም ወይም ደግሞ ይሄ ነገር ባሪፍ ሁኔታ የሚቀጥለው እሱ ሽማግሌ ሲልክ ነው አለች ቀሽ ምንም ቢሆን ቢያንስ አንቺ ቤተሰብ ያለሽ ሰው ነሽ በሽማግሌ ነው የምትወጪው ምናምን አለች ይሄን እንኳን ቤተሰቦች አልፈቅድም ማለት እግዚአብሔር ይመስገን ዛሬ እኔና ሚስቴ ተዋወቅንበት ቀን ሶጣ ግን እሷም ስታለቅስ አባቴም በቃ ስትወጣ ላይ ብሎ ቤት አልነበረም ስቴዲየም እንትን የለኝም ብሎ ቤት አልነበረም እሱን ነገር ስታይ ያስለቅሳል እዛ ሰዓት ነው ያለቀስኩት በቃ እና በቃ ወጣው የናቱ ለታዋን ባውሳው ዳለው ፍቅር ማለት የሆነ ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል እነሆ በሌላ እንግዳና በሌላ ታሪክ ዛሬም ወደ እናንተ መተናል የዛሬ እንግዶቻችን ጥንዶች ናቸው የ24 ዓመት እንዲሁም የ21 ዓመት ወጣቶች ናቸው እንግዲህ በዚህ ትዳር በሚፈራበት ዘመን እነሱ በልጅነታቸው ጎጆ ቀልሰው ልጅ ወልደው እየኖሩ ነው እንዴት የሚለውንና የፍቅር ጉዟቸውን በተመለከተ አሁን ያሉበትንም ሁኔታ በተመለከተ እንጨዋወታለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንግዶቼ እንኳን ደህና መጣችሁ እንኳን ደህና ቆየ አምሮባችኋል ክረምቱ በጣም መስሞ ክላስ አለቀ ጨረስን አሪፍ ነበር እግዚአብሔር ይመስገን ጨርሰናል ውጤት እየጠበቅን ነው ተፈትነሽ ነበር ፈተና አሪፍ ነበር ከሞላ ጎደል ቤኪ በምን አገዝካት እንግዲህ ፈተና ሲሆን ደግሞ አስቸጋሪ ነው በምን ይባላል በቤት ምናምን አልፎ ሶስት ቀን የተፈተነች ልጅ በመያዝ ጥራት ጊዜ ከልጅ ጋር አስቀድሜ ነበር ከስራ መጥቶ ለመቆየት ሌላም ሰው ስለነበር ለማገዝ ነው በጣም ስንት ዓመት ሆናት ልጃቸው አሁን በቅርቡ 1 ዓመት ሞላ 1 ዓመት አከበር እናንተ ስንት ዓመት ሆናችሁ ከተገናኛችሁ በ4 ዓመት ነው ወላ 5 ዓመት 4 ዓመት 5 ስለዚህ አንተ 20 ዓመት እሷ ለመጥራት አሁን ከበር እድሜ ችግር የለውም አረ አንድ ኮንሽኮ 17 16 ዓመት አካባቢ ማለት እንደዛ እንደማለት ነው እንጨዋወታለን እስኪ ወደ ኋላ ልመልሳችሁ እንግዲህ ምናልባት ተናገራችሁት ሊሆን ይችላል ግን እንደው ለማስታወስ የተገናኛችሁበትን ሂደት በተመለከተ እንግዲህ ዛሬ ለመድረሳችሁ ዛሬ ልጅ ለማፍራታችሁ የትናንቱ መገናኘት የትናንቱ የፍቅር ህይወትን አንድ ብሎ መጀመር መሰረት ነውና ከሱ ጀምረን አሁን ወዳላችሁበት እንመጣለን እስቲ ቤቲ ንገሪን እስቲ የተዋወቃችሁበትን አጋጣሚ ያው መጀመሪያ ተዋወቅነው እንትን ላይ ነው ሶሻል ሚዲያ ላይ ነው ኢንስታግራም ላይ ነው ተዋወቅነው ሶሻል ሚዲያ እሺ እሷን ይችላልች መጀመሪያ ሪኩዌስት ነው እሺ አረሱን ይላከልኝ መጀመሪያ ሰላም ምናምን ብሎ ቴክስት ላከልኝ ከዛ ገብቼ ምናምን ፎቶ ናዩ ሳልመልስ በፊት ማለት ነው ከዛ ያው ቆንጆ ነው ምናምን ከዛ ቴክስት ላኩለት በቃ እዛ ሰዓት ነው የተዋወቅነው ኢንስታግራም ላይ ነው የተዋወቅነው መጀመሪያ ተዋወቃችን ሰላም ወዲያው ነው የተቀበልከው ቢኪ
እንዴ እኔ ነኝ እንጂ ወዲያው ተቀበልኩት። ቴክስቱን ነው የምልህ ቴክስቱን እሷ ቴክስት ላከችልህ አንተ መጀመሪያ እሱ ነው ምን አልክ? ሰላም ምናምን መሰለኝ ብቻ ነው ረስቶሽ የሆነ ቃል ነው ብቻ ሰላም በቃ ሰላም ብቻ ነው ያልኩህ። እሷ አረሳም ሰላም ብቻ ነው ያልከኝ። ግን አንተ ምንድነው መጀመሪያ መቼም እንደ ወንድ ልጅ ኢምፕሬስ ያደረገኝ ነው ይችላል አይደለ? ወደ እሷ ሪኩዌስት ስትልክ ወይ ፎቶ አንተ መልክተህ ወይ መጀመሪያ ስታያት እንግዲህ ለመላክ ያነሳሳህ ምክንያት ይኖራል። እንደ ራሱ ነው ዝም ብለህ ለመዶለት ምናምን ለማውጣላ ዝም ብለህ ለቧልት ዝም ብለህ ለጨዋታ ምናምን ነገር ነበር ነገሩ። ከዛ በኋላ ነው እየቀረበ የመጣው እንጂ መጀመሪያማ እንደቀልድ ነው። እሷም እንደቀልድ ነው እንደቀልድ ነው። እኔም እንደዛ ነበር። ሊያስወራህ የሚችሉ ነገሮች አሉ። መቼም ሁሉም ጋር ዝም ብለህ አትወራም። የሆነ ፎቶ ነገር አይተህ ምናምን ሊሆን ይችላል። በዛ ነው ዝም ብለህ ነው ፎቶ ነው አይቼ ነው በቃ እየቀጠለ መጣ። ምን ያህል ቆያችሁ በፍቅር? በቃ አሁን አመት ከምናምናችን ነው አብረን ነው ከጀመረ። ኦኬ 3 አመት ከምናምን ማለት ነው። እንደዛ ነው ማለት ነው። እሺ ቢካሰስ የመጀመሪያ የተገናኛችሁበትን ቀን በአካል እንግዲህ በሶሻል ሚዲያ ሪኩዌስት ልካል፣ ከዛ ቴክስት ልካል፣ በአካል የምትገናኙበት ቀን ደግሞ እንግዲህ ተቆርጦ ይኖራል አይደለ? ያቺን ቀን እስኪ ያስታውሰናል። አስቂኝ ጊዜ ነበር። ተገናኘነው እንዴ ያኔ ፍላጎት ማለት በግድ ተገድጄ በስራ ምክንያት ምናምን የተገናኘነው። እሱ በጣም መቆየት ፈልጎ ነበር ሳንገናኝ ማለት ነው። እኔ ደግሞ እየሰለቸኝ መጣ። ይሄ እንዴት ነው ቁም ነገሩን እየፈለኩት መጣሁ መገናኘቱን ምናምን። ከዛ በቃ እንገናኝ ድርቅ አልኩኝ። ከዛ ተገናኘን። ስለዚህ አልመጣም ምናምን ብያት ነበር። እኔ የምችኝ ስራ ላይ ምናምን ብዬ በዓል ነበር ቀኑ። ከዛም በኋላ ያው ስራ አልገባም አይደል። በማግስቱ ደግሞ አርፋለሁ ቤት ነኝ። እኔ ግን አይመቸኝም ስራ አልገባለሁ ምናምን ብዬ ነበር ለሱ የነገርኩት። ከዛ ምን ሳንቀለቀለኝ እንደሆነ አላውቅም። ደውዬ ነገ እኮ ስራ አልገባም በቃ እና በስልክ ማውራት እንችላለን ምናምን። በአካል አይመቸኝም ረስቼዋለሁ። አልመጣም ማለት እንጀራሽ። ለምን ለመሸሽ ፈለግ? አዲስ ሙሉ በቃ ሙሉ በጠርሙስ ባለው ፀጉሬ ሙሉ ተላጭቼዋለሁ። መላጣ ማለት እና ፀጉሬ በጣም ትልቁ ነበር። ደግሞ ፎቶ ምናምን ልኮ ለሱ ስለዚህ ፀጉሬ እንዳይታይ ነው። አዎ በሄድ እንደማታገኝ እርግጠኛ ነኝ። በጣም ነው ፊት የሚለያየው። ከዛም በኋላ ለዛ ብዬ ነበር በቃ ማለት በጣም ረዝሞ ነበር ፀጉሩ። እኔ ሳቀው ማለት ነው ፎቶ ላይ። እሱ ደግሞ አልነገረኝም እንደተቆረጠ አልነገረኝም። ምንም የማውቀው ነገር የለም። እኔ ብቻ እንገናኝ ችግር እሱ ጋር እንዳለ አላውቅም። በቃ እዛ ሲመጣ መላጣ ነው ያበራ መጣ። አይ በቃ ተሸፋፍኝ ምናምን ኮፍያ አድርጌ ግን እሷ የምትጠብቀው ታውቃለህ ያጸጉር ያደረገው ልጅ ምናምን ነው ወይ በረከት ይባሉ። እኔ ከሩቅ አይቼ ለይዋ እሷ ግን ጭራሽ አላወቀችም። ከዛ ፈራችኝ ይላል በቃ እሱ እንዲመጣል እንዲሄዳለሁ አላወኩትም። እሱ ወደ እኔ ይመጣል እኔ እሸሸዋለሁ። እዛ የሆነ ሳለ ሲመጣ የሆነ በምን እንደዚህ ነገር በአይኑ ምናምን ለየሁት። በጣም ለውጥ አለው በጣም እዛ በቃ ከዛ ብዙ ማልቆየ ተራይ ተፈጨ ወደ ላጥረው ነው ቤት እንደነበረ ስለገባኝ በቃ ይዙ ምናምን ቢሸኛው ተዛ ወደ ወደ ቤት ግን አይደለም እኮ እንደዛ ነው አይደል ማለት በቃ መምጣት የሚያልፈልጉት ለዚህ ነበር ምናምን። እሷ እዛ ጋር ስልክ ይዛ ምናምን እኔን ነው የምትይኝ ዝም ብሎ ፎቶውን ታይወኔ ቤፍሲ አስቀምጣ ነፍሴን አስጨነቀችው። እኔ ደግሞ በአካል ቀና ብራት ያለች ስልክ እያየች ምናምን ፎቶ ከዛ በቃ ይዛ አታስጨንቅኝ ከዚህ በላይ ምናምን ቢሸኛው ከዚህ ወደ ቤት ይላል። ምክንያቱም እንደሚደብራትም ስለገባኝ ነበር። መላጣ ሙሉ መላጣ። እንግዲህ አንዳንዴ በፎቶ የምናየው ነገር እና በአካል የምናየው ነገር ይለያያል አይደል? ቤቲ እንግዲህ አንቺ ኤክስፔክት ያደረግሽው ነገር ሊሆን ይችላል። እሱ ደግሞ ምን አጠፋ ቀድሞ አለመናገሩ። ተላልቻለሁ አለ ቢለኝ እኮ ራሴን አሳምኜ እሄዳለሁ። ብቻ በስመ አብ ያን ቀን አይረሳም። ከዛ ከተገናኛችሁ በኋላ ጋፕ ተፈጠረ በመሀል? አልተፈጠረም። እሱ ጋፕ መፍጠር ፈልጎ ነበር ግን አልፈለኩም። ማለት እንገናኝ ድጋሚ የሚለው ሀሳቧ ከኔ ነው የመጣው። ድጋሚ እንገናኝ አልኩኝ። ምክንያቱም ምንድነው አንደኛ ነገር መጀመሪያ ያው በአካል ተገናኝተን ስለማናውቅ ቴንሽኑ ምናምን አለ። ሁለተኛ ደግሞ እንዳልኩ ፀጉሩ ምናምንና በቃ እነዛ ነገሮች ስለተቀበልኳቸው ድጋሚ አንተ ማግኘት ፈልጋለሁ ምናምን አልኩት። ሴት ምን አይሽ እና ምንድነው ለማትሄድ እኮ ለመመልመል አገባስ ናስቲ ሊሆን መመልመል እንደዛ ልመረጥ ማለት ነው። እንደዛ ሳይሆን እንደዛ ሊሄድ ድጋሚ እስቲ አለች። እኔም ለመስጠት ይፈዛው ነው ፈርዶብኝ። እሺ ይገርማል። አገር አሁን የእህል ውሃ ነገር ግን በቃ ምንም ቢሆን ምን ዛሬ ለመድረሳቸው እነዛ ቀናት ምክንያት ናቸውና ከዛ በኋላ እንግዲህ መገናኘት በየቀኑ ቦታ ያው ጊዜ እየለዩ መገናኘት ይኖራል። ኮንቲኒየስሊ በምን ያህል ጊዜ ነበር የምትገናኙት?
እኛ የቦታ ርቀቱ ራሱ እንቆያለን። በቃ ቶሎ ከተገናኘ ከተባለ 2 ሳምንት። ምክንያቱም ርቀቱ ይገድበናል። ሲቀጥል ደግሞ እኔ ተማሪ ነኝ፣ ትምህርት እሱም ስራ አለው፣ ይከብዳል። ግን አሁን ቤቲ አሁን አንቺ ተማሪ ነሽ፣ ቤተሰብ ይኖራል። እንደው ስጋት አልነበረሽም ቤተሰቦቼ ግንኙነት ቢሰሙ? አንቺ ደግሞ ቁም ነገር እየፈለግሽ ነው በዛ እድሜ፣ እንደ ቤተሰቦቼ ምን ይሉኛል ብለሽ አልሰጋሽም? አዎ እንዴት ትሰጋለህ? በጣም ትሰጋለህ። ማለት ስልክ ስታወራም ተደብቀው ተጠንቅቀህ ነው ምናምን፣ ይሄ ሁሉም ጋር ነውና፣ ኧረ አዎ በጣም ሰጋ ነበረ። ግን እንዲያውቁም ደግሞ አልፈልግም ነበር። የሆነ ሰዓት ላይ ነበር ለነሱ መናገር የፈለኩት እና አልነግራቸውም እና እንዲህ ዝም ብሎም ደግሞ አይተውኝ ምናምን አያውቁም ከሱ ጋር ማለት በቃ ራሴን እንትን ብዬ ነበር የምሄደው። ቶሎም ስለማንገናኝ ይሄ መታየት የሚባለው ነገር ደግሞ በጣም ይቀንስ ነበር እኛ ጋር። ከስንት አንድ ጊዜ ስለሆነ ወይ ጓደኞች ጋር ልወጣ ነው ነገር ብዬ እወጣለሁ በቃ። እና ብዙም አልነበረም የመታየቱ እድሉ። ቤኪስ አንተስ እንደው ቤተሰብ? ብዙ ጊዜ ወደ እነሱ ሰፈር ስለሚሄድ ወንድ ልጅ አይደል ኢትዮጵያ የተገባው ቁጥጥር ስለሌለ ሰፈሩ የተለያየ አንድ አይነት ሰፈር ነው የሆነ መታየት ይችላል። በጣም ይነግርማል። አዎ እንግዲህ ጋር ከሆነም ከእሷ ሰፈር ውጭ ነው ምናልባት ወይ ወደ ፒያሳ የሚገኝ ይችላል እና ስለዚህ ማንም ብዙም የሆነ እይታ ምናምን የሚረብሽ አልነበረም። እሷም ሰፈሩ አይደለም ሰፈር ያለው ወደ እነሱ ሰፈር ከሆነን ትንሽ ራቅ ብላ ከእነሱ ሰፈር አካባቢ የሚረብሽ ነገር ብዙ አልነበረም። የሰው ነገር ሰው ስለማያውቅም ነው። ዋው እንግዲህ መጀመሪያ ፎቶ ስትልክ በኢንስታግራም አንተ ያው ለቀልድ ነው ለጨዋታ ነው ለፈን ነው ብለህ ነው፣ ግን ነገሮች እየከረሩ መጡ። ቁም ነገር እንግዲህ ገፋ እያደረገ መጣ። በቃ አሁን ቤቲን ለትዳር ማሰብ አለብኝ ብለህ የወሰንከው መቼ ነው? እንዴት ነው እንደዛ ሰው በቃ አብሮ ለመሆን ነው ያሰብኩት። አብሮ ለመኖር ሳይሆን አብሮ እንደዚህ በፍቅር ለማሳለፍ ምናምን ነው የወሰንኩት መጀመሪያ። ስለ ረጅም የሆነ የተወሰነ ሳለ እኔና እሷ ዝም ብለን እየተሸዋወድን ነበር የምንኖረው። ማለት እሷን ሳትፈልግ እኔ እሷን እንዳልፈለገው ሆነን ነበር የምንኖረው። ግን የሆነ ሳሌ ራሴን ያሳመንኩት መጀመሪያ አብሮ ለመሆን ምናምን ነው እንጂ ወደዛ ቀጥታ አላሰብኩም። ማለት እኛ ቁም ነገር የምንለው ለረጅም ጊዜ እንደዚህ አብሮ እንቆያለን ምናምን የሚለውን ነገር እንጂ ቀጥታ ወደ ትዳር ውስጥ እንገባለን የሚለውን ነገር ሳይሆን አብረን በቃ አለ ለመቆየት ነው እሱ ቁም ነገር ብለን ያሰብነው መጀመሪያ። ያው ጊዜያቶች ናቸው ወደዛ የሚመሩ እንጂ ጊዜው ራሱ ወደዛ እንድንሄድ እያደረገን የነበረው እንጂ የኛ ቁም ነገራችን መጀመሪያ አብሮ በእኔና እሷ አብረን ብዙ ነገሮችን ለማሳለፍ ነበር። እሱን ነው የወሰንኩት የመጣሁት ከጊዜ በኋላ። ከዛ ቤት የተጫንሽ አንቺ በቃ ይሄ ነገር ወደ ትዳር ማምራት አለበት? ኖ አልተጫንኩኝም። እኔም እንደዛ ነበርኩኝ ማለት በቃ ጊዜያቶች ናቸው እና እንዴት ነው ይሄ ወደ ትዳር ስታስብ እንዴት ነው እንደዚህ ቤት ገዝተን እንደዚህ አይነት ነገር አድርገን ምናምን ነው። ግንኙነት ሲሆን ደግሞ እዚህ ቦታ ሄደን እንዝናናለን፣ እንደዚህ እናደርጋለን፣ ይሄን እንገዛለን አይነት ነገር ነውና እንደዛ ነበረ በሁለታችን መካከል የነበረው። ከዛ ያው ጊዜያቶች ምናምን እየሄዱ ሲመጡ ያው ነገሮች ተቀየሩ። እግዚአብሔር ያለው ነገር። እስኪ በቂ አውራ መጀመሪያ በቃ መጋባት አለብን፣ ሽማግሌ መላክ አለብኝ፣ ወደ ትዳር ማምራት አለብኝ ብለህ ስለወሰንክበት ቀን አውራን። እንደዚህ ያሳስበን እንዴ ልበልህ ነገሮች ናቸው። የሆኑ ነገሮች አሉ ምናልባት የኔ እሷ ነገር ሊያቋርጡ የሚችሉ ነገሮች። ምን አይነት ነገሮች? ስለ በቃ የማይፈቀድበት ነገር ነበረ። እሷ ምናልባት ሌላ ሰው አይነት ነገር የሌላ ሰው አለ ሌላ ሰው በቃ ብቻ ወደ ሌላ ሰው የምትሄድበት አይነት አማራጮች ነበሩ። እነሱ ናቸው ያልኩህ። እኛ ቁም ነገራችን ፍቅር እንጂ ትዳር ነበር። እኛ ቁም ነገራችን እሱ ሆኖ ሳለ ድንገት ነው መስመሩን ሌላው ነገር ውስጥ እንድናደርግ ያደረገና ምናልባት እሱ ሌላ ሰው ልትሄድ የምትችልበት አማራጭ ነው። እንደዚህ 100% እርግጠኛ አይደለንም፣ ግን ብቻ የሆነ ነገሮች መጡብን ወደኛ እንደዚህ አይነት ወሬዎች ምናምን ማለት ነው። እና ያው ልጅም ሲፈጠር ጋብቻውን መረጥን እኛ። ስለ ይሄ ልጁን ማጣትና የሚለውን ነገር ማሰብ አልፈለግም። አንቺ አሁን ወደ ሌላ ትዳር የመሄድ ነበር ሀሳቡ ነው? ኖ ሳይሆን ስለ እንደዚህ አይነት ነገሮች መጡ በመሀል። ልጅም አንድ ላይ መጣ ማለት መጀመሪያ ያ መለየቱና የሚባሉ ነገሮች መጡ። ከዛ እንደዛ ሲመጣ ምናምን ልጅም ተፈጠረ። ከዛ እንዴት ነው ይሄ ልጁም አቋርጣ ነው ምናምን ነገር ግንኙነታችን ማቋረጥ እንችል ነበረ፣ ግን አልፈለግነውም ያን ነገር። አላማችን ስለ ወደ ሌላ ሰው ማትሄድበት አላማ ስለነበረ የኛ ልጅ መውለድ የእሷን ወደ ሌላ ቦታ መሄዱን ሙሉ በሙሉ ያስቀርባል። ወደ ሌላ ሰው መሄድ የሚለው ነው ያልገባኝ። ማለት በቃ ከኔ ጋር እንደተጋባችሁ ሁሉ ሌላ ሰው ልታገባ የምትችልበት መንገድ ነበር። ምናልባት እኮ ከአንተ ተለያይታ ማለት ነው። አዎ
እንደዛ ሀሳብ ነበረሽ አንቺ? ነው አይደለም የሰው ግፊት ከቤተሰብ ነው ምናልባት እንደዛ ነገር። ስለዚህ እነሱን ለማስቀረት ምናምን ስለተፈለገ ነበር ሀሳባችን እኔ ነበረው መጀመሪያ። ስለዚህ አንተ ሰጋህ ሁለታችን። ከዛ ለዛ ነው በቃ አብሮ ለመኖሩ ምናምን በአጠቃላይ የወሰኑ። ከዛ በኋላ ነው እርግዝናው በዛ ምክንያት የተፈጠረ ነው በቃ እንደዛ አይነት መንገዶች የተፈጠሩ ናቸው እንጂ ሙሉ በሙሉ ለምሳሌ እኛ ወንድ ወጣት እንደመሆናችን መጠን እና እሷ ህይወት ውስጥ በጣም ብዙ ጫና ይፈጥር ነበር። ለምሳሌ በዚህ እድሜ ልጅ ምናምን የሚባሉ ነገር ጫና ይፈጥርብን ነበር። ጫና ያልፈጠሩ እኛ ጋር መጀመሪያም ይሄን የመቋቋም ዓላማው ስለነበረ ነው። ገብቷል። እሷና እኔ ከአብረን ካለመሆን ይልቅ ነገሮች ሲሆን ነገር ሆነው እኔና እሷ አብረን ብንሆን የሆነ ቀላሉ ለኛ ብለን ስላሰብን የሆኑ ነገሮች ሲፈጠሩ ለእኛ ምንም ብርቃው ነበር። ያጠነከረን እሱ ነው እንጂ አሁን በእኛ እድሜ ያለ ሰው ብዙ ጊዜ ሲጨነቅ ምናምን ነው የሚሆነው። ራሳቸው ላይ ጉዳት ሲያደርሱ ምናምን ነው የሚሆነው። ያላሰቡት ነው። ምናልባት ወደፊት ዓላማ አልነበራቸው። ምናልባት ደግሞ ረዥም ጊዜ እቅድ ይኖራቸዋል። ምናልባት እነሱ የሚፈሩት ነገር ይኖራል። ግን እኛ ዋና ዓላማችን የኔና እሷን ነገር ወደፊት ማስቀጠል ስለነበር የሚያስደነግጠን ነገር የሌለው ለዛ ነበር። በቃ እንዳለሁበት እድሜ በደንገጥ ነበረብኝ፣ ግን ምንም አልፈራሁም ጭራሽ። እሷም እንደዚያው። ቤቲስ እንግዲህ እርግዝና ሲባል በዛ እድሜ ቀላል አይደለም። ሁለተኛ የቤተሰብ ጫና አለ። ቤተሰብ እንድትማሪ ይፈልጋል፣ ለቁም ነገር እንድትበቂ ይፈልጋል። ያው በቤተሰብ ሀሳብ አንቺ ደግሞ በመሀል የእርግዝና ሲፈጠር መጀመሪያ ያወቅሽ ቀን ምን አልሽ? በጣም ያስደነግጥ ነበረ። ማለት ያስደነግጣል፣ ግን እንዴት የእሱ መጠንከር ደግሞ እኔንም አጠንክሮኝ ነበረ። ግን ደግሞ ምንድነው እዚህ ጋር ሁለታችን ብንጠነክር ደግሞ ሰው ማሳመን የሚባል ነገር አለ፣ ቤተሰብ ማሳመን አለ ምናምንና ከብዳል። የሚከብዱ ነገሮች ነበሩ። ብቻ እሱ በጣም ጠንክሮ እኔን አጠነከረ። ማለት ይሆናል የሚለውን መንገድ ብቻ እንዳያደረገኝ ይሆናል በቃ እንጂ በዛ ሰዓት እኮ እኛ የሆነ እንዴት ነው ያን ነገር አቋርጠ ነው ግንኙነታችን ቀጥሎ የሆነ ሰዓት ላይ መጋባት እና መውለድ እንችላለን። ማንም አያስገድደንም። ግን እዚህ ጋር ኃጢአት የሚባል ነገር አለ። ያንን ፈራ ነው። ሲቀጥል ደግሞ ነገስ ማለት በቃ አንድ ነገር ያለኝን ነገር መቼ የማረሳው ማለት ልጁን ማስወረድ ትፈልጊያለሽ ምናምን አለኝ። ከዛ ግን ያን ነገር ካሰብሽው አንድ ነገር ልንገርሽ አለኝ። አሁን አስወርደኑ ነገ ላይ በቃ አንቺም ትምህርትሽን ጨርሰሽ እኔም ትምህርት ማለት እኔም ክላስ ስራዬን ምናምን አመቻችቼ አሪፍ ህይወት ላይ ኖረን ተጋብተን በዛ ሰዓት መውለድ ብንፈልግ ልጅ ቢከለክለን ፈጣሪ ምን ብለን ነው የምንጸልየው? እዚህ ሰዓት ሰጥቶናል። ይሄ ያስፈልጋቸው ይሄ ልጅ የፈጣሪ ነው ብለን ነው እንግዲህ ምናምነው አይደለም። ፈጣሪ ሰጥቶን የዛ ሰዓት ስንጠይቀው ደግሞ ማለት ምን ብለን እንጠይቀዋለን ፈጣሪ? እና ያ ነገር በጣም አይምሮ ይነካኝና በቃ ይቻላል ማለት ለእኔ በጣም ብዙ ውጣ ውረዶች ነበሩት። በጣም ብዙ ነገር አሳልፌያለሁ። በእኔ ምክንያት ሌላ ሰዎችን ብዙ ነገር አሳልፈዋል። ግን እግዚአብሔር ይመስገን የሚያልፍ ቀን የለም፣ ያልፏል። ምን ያሉ ቤተሰቦች ማርገሽ ይሰሙ? አልነገርኳቸውም፣ አልተናገርኩም። መጀመሪያ ምንድነው እኔ መውጣትና ማግባት እንደፈልግ አግብቼ መማር እንደምፈልግ ነው የነገርኳቸው። ያው ተቀባይነት አልነበረው ግን ያው እናት ይኖሩሻል አይደለ? ደግሞ እናት ደግሞ ለሴት ልጅ ቅርብ ናት። አንቺም እንድትጎጂ አይፈልጉም። ገብቶሻል? ያው ወደፊት ደግሞ የመጣው ህይወትሽም ስለሚያሰጋቸው ሀሳብ ሊሰጡ ይችላሉ። ምን አሉሽ እንደው እናትሽ? እኔ በቃ እንዴት ነው መጀመሪያ አክስቴን አማከርኳት። እናት አባቴ ጋር አልሄድኩም። እዛ እሷን ሳማክራት በቃ አንቺ የምትፈልጊ ከሆነ እኔ አግዝሻለሁ ምናምን ነገር አለች። እዛ ነገር እኔ አቅም አልነበረኝም መናገር፣ እሷ ነገረቻቸው። እዛ ያው በጣም አዘኑ ምናምን። ፋዘርማ ጭራሽ ሞች ይገኛለሁ ምናምን አለ። አይሆንም ምናምን ነገር አለ እና በቃ ቻ ይቅር ብቻ አናውራ። ቤኪ ከዛ ወሰንክ ሽማግሌ ለመላክ? እኔ ወስኜ አልነበረም መጀመሪያ። እነሱ ናቸው እነዚህን ሀሳብ ነው የመጡት። ዝም ብሎ መውጣት ነው። አሁን ልጆች ሲሆኑ ምንም የምናውቀው ታሪክ የለም። እንዴት እንደሚወጣ እንዴት ወደ እኔ ጋር እንደምትመጣ ምናምን አናውቅም። መላክ አለብህ ምናምን ተብዬ ከእነሱ ነበር ያው ከእሷ ማለት ነው። ላክ ምናምን ተባልኩኝ። አስቦ ድንገት ላክ ምናምን ሲባል መጀመሪያ ምንም አላውቅም። ገብቷል። ስለዛ ነገር የተዘጋጁበት ነገር የለም። የሆነ ሰዓት ላይ በቃ እሷ ስለ እንድትናገር ነግሬያታለሁ። እኔ ደግሞ የሚመሰለኝ ምንድን ነው በቃ ዝም ብላ እንደምትመጣ ምናምን ነው የማውቀው። ገብቷል። የሆነ ሰዓት ላይ እኛ ስንፈልግ ነበር እንደዛ መላክ ምናምን ነገር ምንፈልገው የመሰለኝ እንደዛ ነው። ለካ ለእሷ የምትወጣ ቀን የግድ መላክ ነበረበት እና ድንገት ላክ ሲባል ሌላ ታያሉ ሲገቡ ደነገጥኩ ምናምን መላኩን አላስብበት። እዛ እንደምንም ብለን በቃ ሰዎች ምናምን አናገርን ምናምን ሰው ላኩ በቃ እንጂ ጭራሽ አእምሮ ውስጥ አልነበረም። እሷም ውስጥ እኔም አእምሮ ውስጥ ምንም ነገር አልነበረም። እሷም መጣ ገባ የሆነ ጊዜ ለኛ
በምንፈልግ ሰዓት ነበር መላክ ምናምን ያሰቡ በቃ ይዛራል ድንገት ለልጅታ ላይ ኮን የሚመጡት የነገቱኝ ወዲያው ላኩ እንግዲህ የተባለ ሰዓት ነው ተቀበልኳት። የስንት ወር ነበር ሽማግሌ ስለ 3 ወር 2 ወር እንጃ 3 ወር 2 ወር ከዛ አልፎ በቃ 3 ወር ብለን ብንይዘው እንደዛ ነው የሚሆነው። ከዛ አብራችሁ መኖር ጀመራችሁ? በቃው ማለት እኔ ስናገር ለመጀመሪያ ላክስቴ ስነግራት ይሄ ነገር እኔ መቋቋም ወይም ደግሞ ይሄ ነገር ባሪፍ ሁኔታ የሚቀጥለው እሱ ሽማግሌ ሲልክ ነው አለች። ምንም ቢሆን ቢያንስ አንቺ ቤተሰብ ያለሽ ሰው ነሽ በሽማግሌ ነው የምትወጪው ምናምን አለች። ይሄን እንኳን ቤተሰቦች አልፈቅድም አለች። እዛ በቃ ያው እነሱ ትልልቆች ናቸው እኛ የምናውቀው ነገር የለም እሺ ምናምን አልኩኝ ነገርኩት። እሱም ሰው አማከረ ፋሚሊዎች ምናምን ከዛ ተላከ በቃ በተላከ ምናምን ወጣሁኝ ትንሽ ጊዜ ውስጥ ሳምንት። እንዴት ነበር እንግዲህ ያስፈራል አይደል? በዛ እድሜ ግራስ መስፍረኛ ሲሆን ከጀርባችን ነው ሰዎች ምናምን ያስፈሩት። እኛው እኮ ገብቷል አምነናል። የሰው ነገር የሆነ ሀሳቦች ምናምን ትንሽ ማስጨነቅ ጀመረ። ለነዛ ሰዎች መጨነቅ ጀመርን። ከዛ በኋላ የራሳችንን ሰው እኛ ብዙዎቹ ነገሮች አውርተናቸው ነበር። ትንሽ ማስደንገጥ ጀመሩ የሰዎቹ ነገር የሰው ነገር። ግን የሚገርም ነገር ማለት ነው የእሱ ቤተሰቦች እንዴት ነው ነገሩን በቃ በስሪ ሲያዙት ማለት በጣም እንዴት ነው እንደ ህፃን ልጅ ሳይሆን እንደ ትልቅ ሰው በጣም አከበሩን እና በቃ ያ ነገር ራሱ ያጠነክርሃል። እና እስካሁን ራሱ ሳስበው ብቻ የምሰጣቸው ክብር በጣም ነው ደስ የሚለው ማለት በቃ እንደ ትልቅ በቃ በስንሳት አክብረውን አብረው መሆን አለባቸው ከተዋደዱ ምናምን በቃ አላቅም እንጃ እነሱ እንዴት እንዳመሰግናቸው እንደምችል እናት በቃ በጣም ነው ያከበሩን። በጣም በዚህ አጋጣሚ በጣም ነው የማመሰግናቸው። እንግዲህ ጓደኞች ይኖራቸዋል አይደል? እኩዮች እናንተ አሁን ወደዚህ ነገር ስትገቡ ከብዙ ነገር ነው የምትነጠሉት። ጓደኛ ትርቃላችሁ፣ የራሳችሁን አዳዲስ ሰርክል ትፈጥራላችሁ። እሱን ነገር እንዴት እየተለማመዳችሁ ትመጣችሁ? በሷ በኩል ብዙም ጓደኛ አልነበራትም። እኔ አንድ ጓደኛ ነበረኝ። እኔ አሁንም ላይ ምንም የሚቀነስብኝ ነገር የለም። ያው ወንድ ልጅ ብዙም አይነጠልም ከጓደኞቹ ያው ሰፈርክም ስለሆነ ሰፈርም ስለሆነ ማለት ነው። በስራ ምክንያት ትንሽ ጠፋ እያልኩባቸው ነበረ። ስራውን እንጂ አስቀረኝ እሷ ወደ ጋር መምጣት ምንም አልፈጠረም። ግን ሀሳብ ብዙ መናገርም አልፈልግም ነበር ለማንም ሰው። ግልጽ ያልሆነ ነገር ነበር እኛ ነገር ድንገተኛ የሆነ ነገር እንዴት በላ አንዴ ነው ይፋ ያወጣው እንጂ ሁሉም ሰው ሲያውቀው ያወቀው አጠገባችን ያለው ሰው ራሱ ስለኛ ታሪኩ ምንም ያውቀው ታሪክ የለም። አሁን እዚህ ጋር የራሳቸውን ግምት ነው ሁሉም እየመጡ የሚያወሩት ምናምን እንጂ አንዳቸውም እንኳን አያውቁም። አልፈልግም ነበር እኔ እንደዚህ አውቀዋለሁ ስለ ምን እንደሚወራ በመሀላችን ምናምን አሁን ጓደኞች ማለት ነው የሚወሩት ነገሮች ምናምን እናውቃቸዋለን። ስለዚህ እነዛ ነገሮች እኔ ውስጥ ደግሞ የሆነ ነገር እንዲፈጥሩብኝ አልፈለኩም። የራሴን መንገድ ብቻ ነበር ማራመደው። ለማንም ምንም አልናገርም ነበር እና ከእነሱ አልጠረኝ ምንም አይነት ምክንያት ስላልነበረት በነገራቸው ኖሮ ምናልባት ግን እኮ ድንገተኛ ስለሆነባቸው ነው። የሚገርምህ ማንም ሰው ማለት የኔ አንድ ጓደኛ ብቻ ናት የምታውቀው ስለኔና ስለሱ እሱን ጓደኞች በቃ ስለኔና ስለሱ ጓደኞቹ ማያውቁም ቤተሰብ ማያውቅም። ሁሉም የሚያወቀው ሽማግሌ ይሁን እንዴት ነው አብረን መኖር ስንጀምር እና ይሄ በቃ እዛ ሰፈር ራሱ ይሄ ልጅ ሴት ያውቃል እንዴ ምናምን ነገር አልፈልግም እንደዛ እንዲባል ወሬ በዛበት ነገር ብዙ ደስ አይልም። መጀመሪያ ላይ ነገሮች ተጀምሮ ሁሌ ሲበላሹ ማየት ስለሚያስጠላ ሰው ላይ እንሰማለን እንትና እኮ እንደዚህ ሆኖ ምናምን መባል ስለሚያስጠላኝ ምንም የወራው ነገር የለም። ከማንም አልተለጠኩም። ብዙ ብጠፋ ነው ያስታውቅብኝ ነበር። አስባል አንድ ወር ምናምን ቆይተን ስለምንገናኝ ምንም የሚያስታውቅ ነገር ማለት ነው። ምንም በጓደኞቻችን ማለት ምንም ጻነት ፈጠረ ነገር የለም። ግን ያወቁ ሳል ነው ነገሩ ግሬ የገባቸው እንዳለ ያቀሬታ ምን አይፈጠረበት። ያ በተለምዶ አሁን እሷም ትምህርት አልጨረሰችም፣ አንተም ያው ስቴብል ያልሆነ ስራ ይኖርሃል። ነገር ግን ያው ሰዎች ይሉ የለም እንዴ አንተ ልጅነታችሁን ሳትጨርሱ ወደ ትዳር እንዴ እንደዛ አይነት ሀሳቦች ይሰነዘራሉ አይደል? እና እንደዛ አይነት ሀሳቦች አልመጡም ወደ እናንተ ቤት? በጣም አረ መጥተዋል። ግን ምን መሰለህ በጣም አልመጡም ብዬ እንትን ብለም ምክንያቱም ጥንካሬያችንን አዩና ይሄ ታውት ይሄ እንዴት ነው እንትን ማለቱን ታውት ይባልና ይሄ ግን ወይ አብረን ሆነን አልተለያየንም ወይ የሆነ ነገር ችግር አላዩብንም እኛ ጋር ሁሉም ነገር ያወራነው ነገር ላይ ጠንካራ ሆነን ሲያዩን ታውት እንደዚህ ማለቱን እንጂ ያው መጀመሪያ ትንሽ ነበር። አብሶ ደግሞ አብረን ስንኖርና ምን ነበሩ ግን በቃ ጥንካሬ ነው ሰውን እንትን የሚለው እንዲያወራ የሚያደርገው ዝም እንዲል የሚያደርገው እኛ ጋር ያለው ግንኙነት ይመስለኛል። እስኪ በቂ እንደው መጀመሪያ ጎጆ አንተም ከቤት ወጥተህ እሷም ከቤቷ ወጥታ ለመጀመሪያ ጊዜ የራሳችሁ ሆነ ቤት ስትገቡ ስለነበረው
ሁኔታ አጫውተን እስኪ። እንደዛ ምንም አልነበረም አይደል? ገና እንደ አዲስ ነው ነው። ከዛ በፊት ዕቃ መሰብሰብ ምናምን ጀምረን ነው ሳይሆን ሰው ጋር ነው ያለ አልወጣ እኔ እሷን እንጂ ወጣችሁን ያልወጣው አብረን ያለ ነው ሰው ጋር እነሱ እስኮ ምንም ራሳችን ያለ ነገር የለም። እስኮ ያንተ ቤተሰቦች ቤት ማለት ነው? አዎ እዛ የኔ ቤተሰብ ጋር አንድ ሰው ጋር ነው ያለነው። እስኮ ማዘር ጋር እሷ ጋር ነው ያለነው ተጠቅተን ምናምን ወደዛ ለመውጣት አላስብም። ወደ ውጭ ለመውጣት ያላሰብንበት የራሳችን ምክንያት አለ። ወጥቶ እንደማንኛውም ሰው መኖር ምናምን የሚቻልበት ነገር አለ። ግን ያው እንደ መጀመሪያ ይከብዳል። እቅዶቹ ማሳካት አለብን። እኛ የመጡ ይምጣ ምናምን ብለን ዝም ብለን ዘራፍ ምናምን ማለት ነው የምንፈልገው። እቅዶቻችን በምን መልኩ ሄዳሉ የሚሆን ነገር ስለሆነ ወጥተህ እዛ ጋር ብዙ ነገር ከምትባክን ምናምን እዚህ ሆነ የተሻለ ነገር ማግኘት ይቻላል። ስለዚህ ፍላጎታችን እኛውን እንደዛ ነው። እናም ገብቷል። የሆነ ከኋላችን ያለ ሰው መጥፎ ሰው ምናምን የሚገፋ ምናምን አይነት ሰው ቢኖር ውጭ ትወጣለህ። ግን እኛንም ለመተባበር ብዙ ሰው ከኛ ጋር ጎን ነው ያለው ፈቃደኛ ሲሆን ወጥተን እስኩን እንግዲህ ምንም የተጋፈጥነው ነገር የለም። ከባዱ የሰው መልስ ብቻ ነበር። ሽማግሌ ከላክ በኋላ ወዲያው ተፈቀደ? አዎ ሻሉ። አዎ ምን ይደረጋል? ያው ቅሬታው እንዳለ ሆኖ ያው እሺ ተባለ። ያው ጊዜው ቢሄድም የማይቀር ነገር ነው። አገባል እድሜ ምናምን ነው የሚባለው። እኔ ደግሞ የልቤውን ነገር ብዙም አናምንበትም። ገብቷል። ስንት ላይ ነው የሰው ልጅ ማግባት ያለበት የሚለው ነገር ጥያቄ ስለሚፈጥርብን ገና ከተባለ መቼ ነው ያውቀው? እስኪ ሰው ያሳውቀኝ እኮ ያን ነገር አድርጓለሁ ምናምን እላለሁ። ግን ገና ነው እኮ እንደዚህ የሚሆንበት ቀን ምናምን እሷ እዛ ቆይታ አንተ እዚህ ቆይታ የሆነ ሳለ ምናምን የሚባለው ነገርም ደስ አይለኝም። ማለት ጊዜውን አላውቀውም። መጋቢያ ጊዜው ተቆርጦ የሆነ የሰው ልጅ የተነገረው ቀን ስለሌለ ቢኖር ኖሮ ጠብቀው ነበረ። ግን ስለሌለ አሁን ኖሮ ለመለወጥ የምንፈልገው ብዙ ጊዜ ብቻ ሆነ ነው ትለወጣለህ የሚባለው። ግን አንድ ላይ ሆኖ ነው መለወጥ። ብዙ ጊዜ ያዩት እስካሁን ከሰው ላይ ያዩትም እንደዛ ሰው ነው የተለወጠ ሰው አላየሁም። የሚባክን ጊዜ ነው የሚኖረው ብቻ ነው ሰው ብዙ ጊዜ አብረህ ስትኖር ነው አላማም የሚኖረው። እኔ ለምሳሌ የሆነ ነገር አባካኝ ከሆንኩ እሷ ደግሞ እዚህ ጋር ገብቷል ልትመለስ የምትችለው እንደዛ ነው። እና ወደፊት ደግሞ የሆነ ያቀል ቢኖረህ የሆነ ሰውን ስትይዘው እንደዛ ብለን ስለምናስብ ያው ወደው ሁለታችሁም የመጀመሪያ ናችሁ? አንተ ለእሷ የመጀመሪያ እሷ ለአንተ የመጀመሪያ ነው? ከዛ በፊት ሁለታችሁም የፍቅር ግንኙነት ነበራችሁ ከሌሎች ጋር? ዝም ብሎ እንዴት ይበል እንደዚህ የገገመ እንደዚህ ጠንክሮ የሚሄድ ምናምን አልነበረም። የሚሆን አይፈቅድም። ሰፈር ላይ ምናምን የምትላቸው ነገሮችን ዝም ብሎ የሆነችን ልጅ አይተህ ወደድኩሽ ምናምን የምትለው አይነት እንደዚህ በክላስን በምንም እኮ እንትን ትላለህ ትጃጃላለህ። በቃ እንደዛ ነው ሊሆን እንጂ የሚችለው ሲሰዱ ብዙ ርቀት የተጓዝኩበት ምናምን ብዙ እንደዛ የለም። አታስቡማ ልጅ አይደለ የምታስበው ዝም ብለህ የሆነችን ልጅ አይታት መሮጥ ምናምን ነው ጨዋታ ነገር እንደዛ ነው እንጂ ማስበው ብዙ የከረረ ነገርም በእኔም አቅራቢ ባሉትን ጓደኞችም ብዙ እንደዛ አልነበረም ብዙ እንደዛ። ቤት እንግዲህ ከእናትና አባትሽ ቤት ወጥተሽ በቃ ማግባት አለብኝ ብለሽ ወስነሽ ወደ ቤኪ ጋር ስትሄጂ ይህ የነበረውን ስሜት እስኪ ንገረኝ። እኔ ቤት ሆኜ ማለት ነው ማለት ቤት ሆኜ ይሄ በጣም ብዙ ጭንቀት ውስጥ ነበርኩ። በቃ እንዴት ነው እነሱ ማስቀየም ምናምን የሚባለው ነገር ይዞኛል። በቃ እንዴት ነው መውጣት ብቻ ነው የፈለኩት። በቃ መገላገል ጭንቀቱ ምናምን ማለት ነው። እና ይሄ እዛ ጋር ሄጄ ምን እንትን ይለኛል ገና ነው። ከዛ በቃ ልክ ከወጣ በኋላ እንዴት ነው እግዚአብሔርን እምልህ አንድ እግሬ ሳይወጣ ነው ያለቀስኩት ከቤት ማለት መጀመሪያ ምንም አልመሰለኝም። እሱ ደውሎ በቃ ልትውጪ ነው ግን ትንሽ አይከፋሽም ምናምን ሲለኝ ታዲያ ምንም አልመሰለኝም። መውጣት ብቻ ነው ፈልገው አልኩኝ። ልክ የውጭውን በር ከፍቼ አንድ እግሬ ሲወጣ ማልቀስ ጀመርኩኝ። ማለት እንዴት ነው በቃ የሆነ ስሜት ይሰማሃል። በቃ ነገ ትሞቻለሽ እንደማለት ይመስለኛል። በቃ እንዴት ነው ወግ ነው ሲዳሩ ማልቀስ ምናምን እሱ ነገር እውነት ይመስለኛል። በጣም ነው ያለቀስኩት በጣም ማለት ነው። በቃ እንትን ውስጥ ራሱ ታክሲ ውስጥ ምን ሆና ነው እቺ ልጅ እስኪባል ድረስ በቃ አለቀስኩኝ። በቃ እናትሽ ምንም አላለች? በጣም አለቀሰች በጣም ስታለቅስ በቃ በስማ ምን አይነት ሰው ነኝ ምናምን የተረገምኩ አልኩ። በቃ የሆነ ስሜት ይሰማል እና በቃ እንጃ ይከብዳል። እሱ ይከብዳል። ያ እንትን ያ አጋጣሚ በጣም ይከብድ ነበረ። እንዴት ነው በቃ እኔ የዛን ቀኑ ነው የተሰማኝ። በቃ ልወጣ ነው እንዴት ነው ምናምን ጭራሽ አስተሳሰቡ አልነበረኝም። ግን ስወጣ ግን እሷም ስታለቅስ አባቴም በቃ ስትወጣ ላይ ብሎ ቤት አልነበረም።
ስቴዲየም ማየት እንትን የለኝም ብሎ ቤት አልነበረም። እሱን ነገር ስታይ ያስለቅሳል። እዛ ሰዓት ነው ያለቀስኩት በቃ እና በቃ ወጣው ያው ተወጣ እስካሁን። የእርግዝና ወራቶች እንዴት ነበሩ? እንግዲህ ያው የእርግዝና የመጀመሪያ ወራት አሉ አይደል? አለመመቸት። እኔ እንደዚህ እንትን አልነበረኝም፣ ህመም ምናምን አልነበረኝም፣ ብዙም አልነበረም ማለት ይህና እንደ እርጉዝ ሴት እንደምትጨነቀው ብዙም የተጨነቁ ሰው አይደለሁም። እና እንዴት ነው መጨረሻ ፋይናል ተፈትኜ ከተፈተንኩ 2 ሳምንት ምናምን በኋላ ነው የወለድኩት። ስንት ያክፍል? 11 እና ወለድኩም። ብዙም ለውም ለወልድ 2 ሳምንት 3 ሳምንት ሲቀረኝ ትንሽ ከብዶኝ ነበረ። አባብጬም ነበረ፣ እግሬም አብጦ ነበር። እስከዛ በፊት ግን የነበሩት ብዙም እንጃ አሉ ህመሞች የሚያስጨንቁ፣ ወገብህን ያመሃል የሆነ በቃ ይቆርጣል ምናምን። ግን ይህን ያህል እግዚአብሔርን እስከማማረው ድረስ የደረሱ ነገሮች አልነበሩ። ትምህርት ዩኒፎርም ለብሰው ይጠባሃል። ይጠባት ነበር ሌላ ዩኒፎርም ተቀብላ ሰፊ ዩኒፎርም በዛ ልጅ ራሳቸው የመጀመሪያ እሷ የነበራት ዩኒፎርም ጠባት፣ ሌላ ሰው ሌላ ዩኒፎርም ሰጣት እና በሰፊ በእሱ አድርጋ ምናምን። የሚጨንቀው ነገር የእሷ ህመም ሳይሆን የመንገድ ላይ ያሉ አስተያየት ምናምን ተማሪ ሆነ ትምህርት ቤት እይታው ምናምን። ለሁም እኔ ትምህርት ቤት ይሻለኝ ነበር እውነት። እንዴት ነው ጫሜ ራሱ ሲፈታብኝ ዝቅ ብለው ምናምን ያስሩልኝ ነበር። ለሁም ትምህርት ቤት ውጭ ግን ትልልቅ ሰዎች አሉ አይደለም እንዲህ ይችልሽ ምናምን በቃ የሆነ አሸማቅቋል የሆነ ነገር ይሉሃል እና ትንሽ ትልልቅ ሰዎች ምናምን ይከብዱ ነበር እንጂ ለሁም ትምህርት ቤት ይሻላል። እና አስተማሪዎች አንዳንድ አስተማሪዎች አሉ በጣም የሚደግፉ፣ መልስ ራሱ ቁጭ ብለሽ መልሽ ምናምን ይሉኛል። አንዳንድ አስተማሪዎች ነበሩ ኖርማል። አንዳንድ አስተማሪዎች አሉ ደግሞ በክፉ የሚያዩ በቃ እንዴት ነው በትዳር ውስጥ ኖረህ እንደዚህ አይነት ነገር የተፈጠረ አይመስላቸው ማለት ትዳር ውስጥ ያለው አይመስላቸው ምናምን መሰለኝ። እና ለውም ልፈተን እንዴት ነው ፋይናል ልፈተን 1 ሳምንት 2 ሳምንት ሲቀረኝ ነው ያወቁት ሲጀመር አስተማሪዎቹም እና ቻው። ይገርማል። እንዴት ትሪት አደረጋት የእርግዝና ወራቶች? ውይ በጣም እውነት በጣም ከእኔ ጋር እያንዳንዷን ነገር ተጋፍጧል። በቃ መንገድ ላይ ያለውን ብዙ ፈርዋለሁ ስለ ብዙ ሰው የሆነ ጫና እንደሚያደርስበት ሲሰማኝ አንዳንድ ያውቄ ከኋላ ቀረትና ጫማው እንደተፈታ ሰው ምናምን የሰውን ፊት አይዋለሁ እሷ ላይ ያለው ማለት ዞሮ ምን አይዋት ቀገላም ጧትና እየወሩባት ምናምን ያልፋሉ ባጠገቤ ምናምን። ያ ነገር ታውቃለህ ብቻዋን እንድትሄድ የሆነ ነገር አይፈቅድልኝም እና እኔ አብሬያት ሄድና ከዛ ነው ወደ ስራ ድጋሚ ወይ አላለቅስም ብዬ ምዬ ነበር የመጣሁት። እውነት ምዬ ነው የመጣሁት። አልፋለሁ እኮ ብዙ ነገር። ኧረ በጣም ውይ በጣም አልችልም በጣም እንትን ስለሆንኩ ቤትም ያው አብረን ማታ ወካራ እንድትንቀሳቀስ አደርጋታለሁ። ምጥ ላይ ምናምን እንዳይከብዳት ምናምን ነገር ብዙ ነገሮችን ያወጣት አይደል እናነባለን ምናምን ስለምናውቅ እንድትቀመጥ አልፈለግንም። ሙሉ 9 ወር በእንቅስቃሴ ነው ያስጨረስኳት እና በቃ ዋናው መሰረት መሆን የነበረበት እሱ ስለነበረ ማለት ነው። ብዙ አማሬ ምናምን ብዙ ነገር አትልም። ያው ስክሪት ምንም የተደረገችው ነገር የለም። እንደዛ አልነበርኩም እውነት ብዙም እንትን አልነበርኩም። ብዙ አማሬ ብላ አላስቸገረችም። እኔ በግድ የሆነ ነገር አላማረሽ ምናምን አላለም። በቃ በግድ ብዙም አታስጨንቅም እሱ። አልፎ አልፎ አንዳንድ ነገር ትላለች እንጂ የከፋ ነገር የላትም እሷ ብዙ ሆነ እንዲከፋኝ ያደረገኝ ነገር የለም። ነበር ይሰማህ ነበር በጣም ከፍ ያለ ነገር ቢያምራት ነው ይዛኝ ነው ስለሚችል ይሰማኝ ምናምን ነበር። ግን የተጋነ በቃ ዙ አጠገብ ያለ ትናንሽ ነገሮች ለምባት አንተ ታበስላለህ። ሰውም ስላለ ቤት ማዘር ማለች እሷም ደግሞ ጎበዝም ሰዎች ምናምን ምንም ያስጨንቃቸው ነገር የለም። 2 ሰው ስላለ እኔ ምን እንሰራ ምንም የሚፈቀድልኝ ነገር የለም። ሁለቱም ስላሉ ኖርማል ምንም አልከበዳትም። በሱ እሷም ስትወልድ የነበረችው ማዘርም ሰው ልጅ ከባድ ጊዜ ምናምን አላሳለፍም። ያን ያቺ ወደ አብረን መኖር የምንጀምርባት ጊዜ እስከምን ድረስ ነበር ትልቁ ፈተና የነበረው። ቤተሰብም በመሀል ስላለ ትንሽ ከብድ ነበረ። ከዛ በኋላ ነገሩ እንዳለ ቀላል ነበር። በጣም የምትወደው የቤቲ ባህሪ የትኛውን ነው ቤኪ? ምንም አታውቅም በላ ለመደብ ብዬ ነበር እንደዚህ ከዚህ አንተ እንዳትል ለምሳሌ ትዕግስተኝነቷን ነው፣ አርቆ ሀሳቢነቷን ነው። ትዕግስት የለኝም። ትዕግስት የላትም። ትቆጣለች በጣም እንዴ ትዕግስት ሳይሆን እንዴ ልበል በቃ የዋህ ልበለው የሆነ ብዙ ነገሮችን እንዴ ልበል በመጥፎ ነገር አለማየት ገብቶን አለመገንዘብ እነዛን ነገሮች እንዴ ልበል ነገሮቹ ለምሳሌ እንደሌላ ሰው በተቃራኒ መንገድ ብታስብ ኖሮ ምናልባት እዚህ ላይ ደርስ ይችላል ይሄ ነገር ገብቷል።
እና ብዙ ነገሮችን ሰው እንደሚረዳቸው ሳይሆን በራሷ መንገድ ነው የምትረዳቸው ነው። ክፉ ነገር አስቀይሚያት ምናምን የሆነ ነገር በቃ ተናዳበት ልጠብቅ ይችላልሽ ምናምን ስል ለእሷ ኖርማሉ ነው አናድጄሻለሁ ይሄን ነገር አትምቻለሁ እና እንዴ ያናደለ እንዴ ምናምን ልትለኝ ይችላል። ያናደደ ነገር አድርጊ ያናደደ እንዴ ልትለኝ ይችላልሽ። እንደዚህ ነገሮች ደስ ይላሉ። ገብቷል። ይሄው የሚያስገነፍሏት ነገሮች አሉ። ቶሎ ትዕግስት የላትም። በጥፋት ምሽው ከታየ ያስቆጣልሽ። አዎ አይ ምን ነው እንደ ይሄን ነገር ተወት አድርጊው እንጂ ምናምን ትላለህ። አብረን ነው እየቀኩል ነው ምንጮ በቃ አድማጭ የለም በጣም ነው። ስለዚህ እንደሌላው ሰውኛ መጣላት የለም ምናምን አይደል እንዴ ለኔ እና ሰው በቀን ውስጥ ነው ሳንጣላ ራሱ ምን ነው በጊዜ ላይ አይመስለኝም። እኩል ነው ምንጮ ማንም አያዳምጥም። ያታ አንሰማ ግን ደስ የሚለኝ ባህሪ አለ በቃ ለዋህነቷ ምን ነው ይሻል። እንግዲህ ከሁለት ደግሞ ወደ 3 ሆናችሁ ልጃችሁ ተወለደች። ሌላ ገጸ በረከት አይደለ? ያው እንደ እናትም እንደ አባትም የመጀመሪያ ልጅ ሲወለድ እንግዲህ የየራሱ ስሜት አለው። ምንም እንኳን 9 ወር ተሸክማ ከዛ የምጥ ወር ጊዜያት አሉ መውለድ አለ አይደል? አንተ ደግሞ እንደ አባት ልጅ ከተወለደ በኋላ የምታየው አለ። የመጀመሪያ ልጅ ነው፣ የመጀመሪያ ስሜት ነው። ቤኪ ልጅ ወልደሃል፣ አባት ሆነሃል የሚለው የሕክምና ባለሙያዎች ድምፅ ሲሰማ የነበረው ስሜት? መጀመሪያ ወለድዋን ያየሁት ለሻሉ ማዘር ነበረች ያየችው። እኔ ተልክ የሆነ ወረቀት ሪፈር ተብላሽ ነበር። ወረቀት ይዤን እየተወራረስኩ ነበር ጨንቆኝ ምናምን አንተን አስጨርስ ተብዬ ሄጄ በቃ ጭንቀት ግን ያሉት እሷ ጋር ነበርና ድንገት ና ተብዬ ማዘር ነች ያለኝ። እሷም ወልዳ ራሱ ነገረች። እንትን ግዛ እንጂ ኮፍያው እኮ ይዛችሁ አልመጣችሁም እኮ ረስታችሁታል ምናምን ስትለኝ ይሄ በቃ ገዝተና ነው ወለደች እንዴ ምን አልኳት። እዛ ሰዓት ነበርና በህይወቴ እንደዛን ቀን ደስ ብሎኛል። በጣም ጭንቀት ነበርኩ። የእሷ መገላገል ሪፈር ስለተባለ መጀመሪያው ላይ ትንሽ ጭንቀት ስለነበረብን ስትላክ ምናምን ኃይለኛ ጭንቀቱ ስለነበር ወለደች የተባለ ቀን በጣም ከምነግር በላይ በጣም ነበር ደስ ያለኝ በጣም። ከዛ ሙሉ ወረቀቱን ትቼው ነው የሮጥኩ ወደ እሱ የሮጥኩት ምናምን በቃ እንዳለችኝ። ለምን ነበር ሪፈር የተባለችው? ሰከንድ ስቴጅ ላይ ነሽ አሉ። ምን እንደሚሉ እኔ አልገባኝም። ብቻ ተዘግዝቃለች ነገር ነው መሰለኝ እንደዚህ ነገር ነው። ሰከንድ ስቴጅ ላይ ደርሰሻል አሉ። ያው ሰው ሲደርስበት ነው የሚያውቀው። እንዴት መሰለህ አስጨንቃል ነገሩና ምንድነው ይሄ እንደዚህ የሚተኙበት ይሄ ቃሬዛ ነው ይባል። እሱን ይዛችሁ ነው ከታች ምናምን ይባላል። እሷ የምታውቀው ነገር የለም ያው ውስጥ ሰው ልጅ እሱን ይዘና ተባሉ። ምንድነው የሚሰማው? ውጪ ቆመ። ድምጿን አልሰማሁም በእርግጥ እኔ አርቀውኝ ነው ውጪ እንዳትገባ ምናምን ተብሎና ሂድ ያንን ነገር ይዘና ሲባል ሌላ ነገር ነው የሚሰማው። በቃ ምን ገብሳ የሆነ ሞታ ሊያወጧት ነው የሚሰማኝ ጭራሽ እንደዛ ምናምን ሲሉ ማለት ነው። ከዚህ ላይ ደረገጥኩኝ ምናምን። እንዴት መሰለህ በዚሁ አጋጣሚ መናገር የምንፈልገው ሁሌም ከዚህ በፊት ተናግረን አናውቅም፣ ግን ውስጣችን ያለ የሚቆጨን ነገር የሚያዋልዱን ሰዎች ውስጥ የነበሩት አንዷ ጥላ ጠፍተናል። አልፎ አልፎ መንገድ ላይ ነው ያታለኝ። ሁሌ ነው የምናወራው ደሜ ተረባዩ አፍቅር ኑሮ ግን የእግዚአብሔር ስለሆነ እሷ ነገር በሰላም ተገላገለች እንጂ አፍታን ይፈልጋት ተብዬ ጭራሽ እሷ አዋላጇን ልፈልጋት ይችላል ፈልጋት ተብዬ ማለት እንደዚህ ያደረገ ነው። ሲሄድ አጥቷት ጭራሽ እዛ ፈልጋት ተብዬ እዛ ፈልጋት ተብዬ ሌላ ቦታ እሷን ፍለጋ ውስጥ እዛ የሚሸከሙበትን አምጣ ተብዬ ቃል ይዞ እሱን ፍለጋ በጣም በማይሆን ነገር ውስጥ ነበር ያለው። አይ ሲመስለኝ ምንድነው ዶክተሮች ተለማመዱትና ይሄ ምጡን እና የሁሉም ህመም አንድ አይነት ይመስላቸዋል። እኔ በዛ ሰዓት አምጪ ሲሉኝ እኔ እዚህ ጋር ልቤ ላይ ተወትፎብኛል እና እኔ ሌላ ሰው ይሄን ነገር ሲናገሩ ሰምቼ አንዱ መትረፍ አለበት እዚህ ጋር ልብ ላይ ከእንትን ካለ መተንፈስ ከአቃተ ምናምን አንዱ እንትን ማለት አለበት ሲባል አዎ እና እዛ ጋር ሊረዱኝ ይቻሉ አይመስለኝም። ምን እንጃ ሳስበውና ሁሉም አንድ አይነት ናቸው ሳይሆን እንጃ ሁሌ ነው የምናወራው። በዛ ጋር ስናልፍ ልጅቷ ጠፋች ማለት ነው። የለችም ነበር እንዴት አይታወቅም። 2 ነርሶች ነበሩ፣ አንዷ ከኔ ጋር ናት። እገዛ ግን ያስፈልጋት ነበር እና በዛ ሰዓት አስበው እስቲ ነርስ እዚህ ጋር አንድ ሴት ተጨንቃ እሷ ተፈልጋ ስትገኝ ያለው እንትን ስሜት በጣም ነው የሚከብደው እና እዛ ጋር ሁላ ሆኜ ተናድጄባታል። አሁንም እንጃ ይቅርታ ላደርግላቸው። ኧረ በጣም ኧረ በጣም ስራም ነው እና ለሰው ልጅ ደግሞ ትልቁን ክብር መስጠት አለበት እና አላገኘኋትም ፈልጊያት ጭራሽ የዛችኛዋ ነርስ ላይ ያየሁት ስሜትና እዚች ጋር ያየሁት ስሜት ይለያያል። እችኛዋ በቃ ፈጣሪዋን ላይ እየለመነች ነበር፣ ፈጣሪዋ አግዘኝ ምናምን እያለች። ያችኛዋ የለችም። አስበው ያለው እንትን ማለት ነው። ገና መጀመሪያ ምጤ መቶ ስገባ
እኔ መጀመሪያ አልሄድም ሆስፒታል ብዬ ነበር። እንዴት ነው አይ እኔ በምጥ ነው የወለድኩት። ግን እኔ መጀመሪያ አልሄድም ብዬ ነበር። ለውምስ ተቆጥቶ ምናምን ይሄ ሽርቷ ካልፈሰሰ ተራመዱ ምናምን ስለሚባል በቃ እንትን እስኪባል ድረስ አልሄድም ምናምን ብዬ ነበር። ለካ ሌላ ደረጃ ላይ እየደረስኩኝ ነው እየቆየው ሲሄድና በዛ አጋጣሚ ግን ምጣቸው መጡ ሰዎች ቶሎ መሄድ አለባቸው። እኔ ይሄንን ተምሬያለሁ በጣም ቅርብ ነበረ። ለዛ ነው እሷ የሚቆየችው። ግን የተናደጀ ነበር አለሚባራቸው ሄደንም ግን ቆይተናል እንደዚህ እና ሪፈር የተባለበት ምክንያት በፊቷ መጣች ምናምን ስለተባለ ምናምን ከዛ ወዲያው እንደደረስ ግን እዛ ግን 5 ደቂቃ ምናምን አልቆየችም። እዛ እንደደረሰች ወዲያው ነው የወለደችው። ያው ነገሮች በቀላል እንደሚሳኩ ምናምን አስቀድመን ተነጋግረን ነበር። ዝም ብዬ በግምት ወዲያው ነው የምትወልጂው ምናምን ብያት ነበር። ቁጭ ብለህ ምናምን ጠየኩት። ቆይ እስቲ እንዴት ይሆናል ምጤ ምናምን አልኩት። ከዛ እመቤቴ ያለች በቃ እመቤቴ ያለች እኔ እንጃ ሁሌ እመቤቴ ስጠይቃት በምጥ እንደምትወልጂ ነው የሚታየኝ ምናምን ይለኛል። ከዛ በቃ ምናለው በምጥ ነው የምወልደው ሲሄድም በምጥ ነው የምወልደው። እኔ በቃ ራስህ የምታሳምነው ነገር አለ። በቃ ሲሄድ በምጥ ነው የምወልደው። ግን ምን አልኩት ከኔ በላይ እናንተ ትጨነቃላችሁ ምናምን። ምክንያቱም እኔ እዛው ህመም ውስጥ አይደል ያለው ታውቀዋለሁ ህመሙን። እነሱ ግን ምን ልሁን ምን ሲሰማኝ ስለሚያውቁት ልክ ሪፈር ተብሎ ወደ አምቡላንስ ልገባ ስል አየኋቸውና በቃ አለቀስኩ። እነሱ ነው አይቻቸው ምን ሊሰማቸው እንደሚችል እንትን ሰላምን እና በቃ መውለድ እንደዚህ ነው ምናምን በቃ እስካሁን አስታውሰዋለሁ። መውለድ እንደዚህ ነው ወለዱን ሁሉ ምናምን የሆነ ስሜት ይሰማሃል። ብቻ ያኔ እናትሽን ታስታውሻለሽ? አዎ ሁሉንም ታስታውሳቸዋለህ። እኔ ሁሉንም ነው ያስታውስኳቸው ማለት በቃ ከዛ ወደ አራስ መጠየቁላ ጀምሬያለሁ። ነግበኔ ነው ኧረ እስማ በጣም ነው በቃ የሆነ እንትን ሲደርስብህ አይደል ሁሉንም እንትን የምትለው እና በጣም ነው የተረዳሁት። በጣም እዛ በመጀመሪያ ስታቀፋት እንዴት ነበረ ቤኪ? እኔ ቤት ገብታ የሆነ ጊዜ በኋላ ነው ያስኳት። የሆነ የምትሟሟ ነው የመሰለው አልታቀፋት አንካያዛት ራሱ ይባል አይዛት የሆነ ጊዜ በኋላ ነው ያስኳት። ግን እሷ ቤት ገብታ እኔ ደግሞ ስራ ገባሁኝና አዳም ነበር። አንድ ቀን ነው መሰለኝ አንድ ቀን ነው ቤት አረፌ ከዛ በኋላ ነው የገባሁት። በቴክስት ነው የምናወራው ወልደናል እኮ እናቱን እኮ ምናምን ትለኛለች። በዛ ሲታችን ስንገላለጽ የነበረው እንዳትረሳው ከዛ እና ምናምን እንዳታሉ የምር ነው ግን ምናምን እንባባላለን። አመንሽ ምናምን አልሳለሁ በቃ ጨንቆ የሆነ እኔ ወልጄ አራሶኛ አልጋል ተንቺ የሚመስለኝ ምንድነው ታውቃለህ? ፊልም አለ የሆነ ረጅም ታሪክ አሳጥረው ነው አይደለም የሚታርኩ ለኛ የሚያሳዩን በፊት በቃ እንደዛ ነው የመሰለኝ። የሆነ እንትን አልኩ አረቀስኩ ወለድኩ ከቤተሰብ ወጣሁ የሆነ በቃ ነገር ነው የመሰለኝና ለጠይቀዋለሁ በቃ አመንን ምናምን ነገር ምናምን በቃ ስለሆነ ተከፍታ ጋር ነው በቃ ሞሮዝ ነው ስሜታችን እንደተገላለጸው በዛ በቴክስት ምናምን ነበር። እኔ አዳር ምናምን እሰራለሁ ቀንም ስለምሰራ ብዙ አብረን አባልን ወይ ቀን ኮንክ ሰው ምናምን ስለሚመጣብኝ ምናምን ስራ እንትኑ እየመጣለሁ ቤተኛለሁ ቤት ምናምን ብዙ አላዋርዋትም እሷንም ምናምን ሰውም ስለሚመጣ እንደ ልብ አላዋርዋትም ነበር። በቴክስት ነበር ዝም ብለን የምንገላለጸው ምናምን ለተወሰነ ግን ጭራሽ አላመንኩም ነበር። ይዣት ራሱ እህቴ ነው የምትመስለኝ እንጂ ጭራሽ ይጨንቀኛል። በቃ ግን እንዴት ልበልህ እንዳይወጣቱ ምናምን አሁን ወደ ውጭ ላይ ምናምን ልጅ ምናምን አባ ምናምን ሲሉ የሚያስፈራ ነገር አለ ነው በባል የሚደበረኝ። ግን ሆም ብዬ ነው ለሷ ነው ያው ጣቢያት ይዣት የወጣሁት አስፋልት ለአስፋልት ማለት ሰው እንደሚፈልግ ስለ መቋቋም አለብኝ። የሆነ አፍረሽ የሚዞ ምናምን የሚባል ህግ መኖር ስለሌለበት ይዘራት ነው የወጣነው ከሷ ጋር መንገድ ለመንገድ እንደውም አወቀን ቪዲዮ እየቀረጽን ምናምን ወጣን። ጭራሽ ሰው እንደው ትኩረት ለመሳብ አድርገን ምናምን ነገር ነው የሆነ የመጀመሪያ አካባቢ ያስፈሰሙ በጣም የሆነ ሰው በጥባጭ ናት እንደሷ እኔ በጥባጭ ነኝ። በወጣትነት በተለይ በሀያዎቹ እድሜ መጀመሪያ ሆኖ የልጅ እናት አባት መሆን ተጨማሪ ኃላፊነት ነው አይደለም? ያው ተጨማሪ ነው። አንቺ ደግሞ ትምህርቱ አለ ገና አላለቀም እንግዲህ እያለ ደግሞ ይቀጥላል ህይወት። ከዛ ማሰብ ጀምራችሁ በቃ አሁን ልጅ ወልደናል፣ በቀጣይ ህይወት ምዕራፋችን ደግሞ ይሄ መሆን አለበት፣ አንቺ ማድረግ አለብሽ፣ አንተ ይሄን ማድረግ አለብህ። እንደዛ አይነት ንግሮችን አደረጋችሁ? እሱ ከመጀመሪያውም ነበር ለመኖር ስናስብም አጭር ጊዜ ሆነ እንጂ አጣደፈን ወደ ለመኖር ስንጀምር እንጂ ነገሮችን ሁሉ በቃ አውርተንበት ነበር እንዴት መሄድ እንዳለበት እና መስመሩን አልለቀቀም። እግዚአብሔር ይመስገን። ከወለዳችሁ በኋላ ህይወት ስለሚቀየር መጀመሪያ ከመውለዳችን በፊት የነበረውን እሷ እርጉዝ ሆና የነበረውን እቅድ እናወራ ነበር እንዲናደርጋለን ምናምን ብለና እስክትወልድ ያለውን ሁሉ ነገር መስመሩን ሳይለቅ መጣ። ከዚህ በኋላም ደግሞ የተነጋገርናቸው ብዙ ነገሮች አሉ እየሆኑ የመጡ አሉ። ጊዜ ደግሞ ራሱ የሚፈታቸው ነገሮች ደግሞ ስለ እኛ እኮ እዚህ ጋር ስቀን ምናምን ስናወራ
ይሄ ፈጣሪ ከአሳጣን ይልቅ የሰጠ በጣም ብዙ ስለሆነ ነው እና እሱ ስላለ ነው ስቀን ምናምን ይሄ ሰው ፊት ምናምን የምንታየው እንጂ አለ ብዙ ያጣ ነው የጎደለብን ነገር ማሟላት ፈልገን ግን ደግሞ ወይ ለልጃችን የሆነ ነገር ብለን ይተው ነው እና ደግሞ ቢኖረን ደግሞ እንደዚህ እናሳካለን ብለን ያላደረግነው ብዙ ነገሮች አሉ። አሁንም ቢሆን ግን ይሄ የሰጠህን ነገር ስታስበው ደግሞ ብዙ ነገር ነው ይሄ ሰው ያልተሟላለት ያዘነበት ነገር እኛ ግን ተሰጥቶን የተደሰትንበት በጣም ብዙ ነገር ስላለ ያን ነገር አመስግነን ይሄ ደግሞ ያልፋል። የብር ጉዳይ አይደለም ሁሉም ሰው እንትን የሚለው የብር ጉዳይ ነውና እሱ ደግሞ ይመጣል ወጣቶች ነን እንሰራለን በሚለው ነው እንጂ እንዴት ነው ሰው እንዴት ስንስቅ ምናምን ሞልቶል ምናምን አይደለም። ግን እንዳልኩ ነው የተሰጠን ብዙ ስለሆነ ነው እና በዛ እናመሰግናለን። ዋው ቤተሰቦችሽ ምን ያሉ ከወለድሽ በኋላ? በቃ እንዴት ነው እንዳልኩ ነው ከወጣው በኋላ እያመኑ መጡ። ስወልድም እያመኑ በቃ እና የልጅ ማየት ደግሞ ሌላ ደስታ ይፈጥርላቸዋል። አላሳየኋቸውም እስካሁን አይደለም ሳይሆን እስከ 9 ወሩ አላየሁም። አልነገርሻቸውም? ወለድሽ ቆይቷል ቆይቷል እስከ 9 ወር ድረስ ሀያቶቹ አላየኋትም። እንደዚህ ቲክቶክ ምናምን ፖስት እስካሁንም ድረስ ያው ቲክቶክ ፖስት ስናደርግ ካየኸው ልጃችንን አናሳይም። እንዴት ነው ትንሽ የሰው ፊት ልጅ ላይ ምናምን በሚለው ማንም እንትን ብሎ ለልጅ አስተያየት እንዲሰጠኝ ስለማልፈልግ ያው አናሳይም። እሱን ግን ከጀርባ ነው እንጂ የሚያዩት ሀያቱን ነበር እና ሀያቶች ያሉ ለልጄ ቅድመ አያት ነው የሚባለው ቅድመ አያት አይታለች ልጄና ሀያቴ ጋር ተጠርተን ስንሄድ በዛ ሰዓት ነው ያዩት በቃ 9 ወሯ ላይ ማለት ነው። እና ከዛ ወዲያ ግን ሄድኩኝ ቤተሰብ ጋር። ለምን መጀመሪያ በእርግዝናሽ ወቅት ምናምን የነበሩ መቃየሞች አልተፈቱም ነበር? ኖ አይደለም። አሁን ልክ እኔ እስከ 7 ወሬ እሄድ ነበር እነሱ ጋር። ከዛ ወዲያ እኔ 7 ወሬ ላይ ነው እየተናገርኩት እርጉዝ ነኝ ብዬ እና እዛ ሰዓት መሄድ ያቆምኩት ምንድነው ይሄ ትራንስፖርቱን መመላለሱም እየከበደ መጣ። ፈራሁትኝ ማለት መንገጫገጩ ምናምን ፈራሁትኝ እና በጣም እንቅስቃሴ ያደርግ ነበር። ላው ልጅሽን ብዙ ጊዜ እንቅስቃሴ አታረጊም ወይ ምናምን ተብዬ ነበረ። ግን እንቅስቃሴ በጣም ላውም እሱ መስሪያ ቤት የሆነ ዕቃ እንገዛለን ነይ መስሪያ ቤት ይለኛል። ምንም አንገዛም እኮ እንቅስቃሴ እንዳደረግ ነው። ከዛ እንገዛለን ብዬ ሰፍሰፍ በቃ ወክ እናድርግ ብዬ ወደ ቤት እንመለስ። ከዛ ወክ እያደረግን ምናምን ወደ ቤት እንመለስ። ብዙ እንቅስቃሴዎች ያደርጋሉ። ቅዳሜና እሑድ ራሱ እንወጣለን። ዝም ብለን በቃ ሰፈሩን አካለን ምናምን እንመለሳለን እና እንቅስቃሴ ያደርጋሉ። ያንን ፈርቼ ታክሲው ምናምን ፈርቼ ቀረሁኝ። በቃ ከ7 ወር በኋላ ቀረሁኝ። ከ7 ወር በኋላ ቀረው። መቼ ተገናኙ? ልጅ 9 ወር ሲሞላት ተገናኘን። በመሀል አልተገናኘን። ምንድነው አንደኛ ነገር ማዘር ልትመጣ ነበረ አትመጭም ተባለች። ምክንያቱም ይሄ ባህል ወግ ነው። ካልተጠራሽ ምናምን ይሄኛ ወጣቶች ስለሆነን አቅልለን ነው የምናየው። እነሱ ግን ትንሽ ነገሩን የክብር ጉዳይ ምናምን ግን ያው ሀያቶች ይጠሩኝ ሄድን። ሁላችንም እዛ ተገናኘን። ነገሩን ፈታ ነው። ከዛ በቃ አሁን ልጅን እያስኩኝ ሄዳለሁ እንገናኛለን። ያ ቤተሰብ ነው ቤተሰብ ነው። ከመጥፎ እይታ ሳይሆን ያው ላንቺ ከማሰብ አንቺ ወደፊት ህይወትሽ ብርሃን እንዲሆን ከማሰብ ነው እንጂ ላንቺ በመጥፎ በማሰብ አይሆንም። በመነጋገር በመወያየት ይፈታል። ግን ይህ ሁሉ የሆነው በፍቅር ነው አይደለም? ቤኪ ስለ ፍቅር ስታስብ ምንድነው እስኪ እንደው የሚመጣብህ? እንደው በዚህ እድሜ ወደዚህ ወደ ትዳር እገባለሁ ብዬ አላሰብኩም፣ በዚህ እድሜ እንደዚህ ቁም ነገር ይዤ ልጅ አባት ሆናለሁ ብዬ አላሰብኩም ብለህ ነበርና ቀደም ሲል ፍቅር ግን እንዲሆን አስገደድ አይደል? እንዴት ልበልህ? ለምሳሌ ቤተሰብን መርጠህ ቢሆን ያን ሰው ድጋሚ አታገኙም። እኔ እሷ ወይ ቤተሰቧን መርጣ ቢሆን ኖሮ ድጋሚ አታገኝም። ምክንያቱም እኔ ሌላ ህይወት የሚባል ነገር ይኖረኛል፣ እሷ ሌላ ህይወት የሚባል ነገር ይኖራታል። ፍቅር ማለት የሆነ ከባዱን ኃላፊነት ተሸክመ መሄድ ነው ወደፊት። በነገራችን ላይ አብዛኛውን ሰው የእኛን ህይወት ይፈልገዋል፣ ግን ይፈረዋል። እኛ ላይ አሁን ብዙ ሰው መፍረድ ያቆሙ ለመሰለ ይፈልጉታል እንጂ ይፈሩታል እንጂ ይፈልጉታል። ለዛ ነው ሰው ወደው የተቀበለ እና ፍቅር ማለት ደግሞ እንደዚህ ሆኖና ኖሮ ማሳየት ወይ አውርተህ ምናምን የምትተው ወይ የሆነችን ትንሿን ነገር ፈርተህ የምትተው አይደል። ሁሉም ነገር ለምሳሌ ተሟልቶ ስትኖር ነገሮች ተስተካክለው ስትኖር አይገባህም። ፍቅሩም ራሱ የሆነ ሰዓት መስዋዕትነት ከፍለበት ካለፈ በኋላ እንደ ታሪክ ስትወረውም ደስ ይላል። ገብቷል?
እየኖርኩም ስትታገለውም ደስ ይላል። ያው ቁጭ ብለህ ስትበላና ሰርተህ ስትበላ እንደሚለያየው ሁሉ ይህንም ታግለህ ፍቅርን ስታየው ነው ደስ የሚለው። እኔ እንደዚህ አይዋሉ ብዬ አልነበረም። ራሱ ነው ህይወት እያኖር ያሳየኝ ፍቅርን ገብቷል። ስለዚህ በጣም በጣም የተደሰትኩበት ነው ያሉት እና ኖሬ ስላየሁትም ደስ ይለኛል። የሆነ አንዳንዱ ሰው ይለናል አካል ለብሶ አየህ ይለናል ፍቅር ነገርና መታየቱ ደስ ብሎናል። ገብቷል። መጀመሪያ እኛ ፍላጎታችን እሱን ማሳየት ወደ ሚዲያ ወጣንበት። እሷን ማጠንከርም ነበር የፍላጎት የሆነ ሼም ይዟት ቤት ከተቀመጠች ገብቷል አንገቷን ልትሰብር ስለምችል ሚዲያ ላይ ሰው መልካም አስተያየት ሰጥቷት ደረቷን እንድትነፋ ነበር ፍላጎት እኔ ማለት ነው። እና እውነትም ተሳካልን። ገባ አሁን ሰው ምንም ጭራሽ ፍርሃት የሚባል ነገር የላትም። አላማችንም ተሳክቷል። እኛ ፍቅር በቃ እኛ አሳይቶናል። አሁን ደግሞ አሁን እየከፈልን አይደል ዋጋ እየከፈልን አይደል የሆነ ሰዓት ደግሞ ራሱ ቀን ጠብቆ ደግሞ ፍቅር የሚባሉ ነገር ደግሞ ሲከፈልን ደግሞ እናየዋለን። 100% እርግጠኛ ስለሆነ መንገዳችን ያሳየናል ራሱ። አሁን ብዙ ወጣቶች በዚህ ዘመን ወደ ትዳር ከመግባታቸው በፊት ቤት መኪና ብዙ እቅድ ያስቀምጣሉ አይደለ? እናንተ ደግሞ ከምንም ተነስታችሁ በቃ ህይወት ወደ መራን ይምራን ብላችሁ ወስናችሁ ነው የገባችሁት። ይህን እንዴት ታየዋለሽ አንቺ? እንግዲህ ከእቅድ ከሀሳብ ከፕላን ባሻገር ህይወት የራሱ መንገድ አለው የሚለው ወይ በጣም ምንም ቢሆን ያው ከመጀመሪያው ምንም የሚቀድመው ፍቅርም ውስጥም ሆነን ቤተሰብ ጋርም ሆነ ምንም ያው ሁሉን ነገር ለእግዚአብሔር መጀመሪያ አሳልፎ መስጠት አምንበታለሁ። ግን ምን እለዋለሁ መሰለህ አንዳንዴ እኔ አሁን 21 ዓመቴ ነው እና ክላስ ጨረስኩኝ ምናምን ከዛ ያው ስለ እኔ በ21 ዓመቴ 12 መጨረሰው አልነበርኩም። በመሃል የተቆራረጡ እንትኖች ነበሩና እና ክላስ ጨርሼ ምናምን ስራ ያስኩ ከዛም ደሞ አደረገው አሉ ያው እንግዲህ የሆነ ሰው ትወጃለሽ ከዛ ታገቢያለሽ ትወልጃለሽ ምናምን ነገር እዛ የሆነ ጊዜ እንደዛ አለኝና እና ማለት የተለየ ያደረኩት ነገር ምንድነው ማለት እኔ ለቤተሰቦቼ ቃል ገብቼ የወጣሁት ነገር ቢሆን ትምህርቴን ጨርሳለሁ እነሱ የሚፈልጉት ይሄን ነበርና እነሱ ስለሚፈልጉ ብቻ ሳይሆን እኔ የምፈልገዋለሁ በዚህ ዘመን ካልተማርክ እንዴት ይሆናል እና በቃ ተማርኩ ጨረስኩኝ ልጅ አለኝ ለውም የሆነ ነገር እድሜ ቀነስኩ ያህል ነው የሚሰማኝና እንደዚህ 21 ዓመቴ ላይ 1 ዓመት ልጅ አለኝ ምናምን እና በቃ ወደፊት ልጅ የሆነ ወጣት እናትና አባት ነው ያላትና ትኮራብኛለሽ እላለሁ አንዳንዴ እኮ እያለች ሲኖር የሆነ አብረህ ስትሄድ ምናምን በቃ ደስ የሚላት ይመስለኛል ሳስበውና ትምህርት ውስጥ ሆነ አርግዘህ መውለድ ጥሩ ነገር ነው እያልኩ አይደለም እያበረታታሁኝም አይደለም ግን የሆነ ነገር በግንኙነት ሲመጣ መጋፈጥ ጥሩ ይመስለኛል። ምክንያቱም ዛሬ ተጋፍጣ ያለከው ነገር ነገም የሆነ ነገር ሲመጣ ትጋፈጠውም ነገም ሲመጣ ትጋፈጠውም እንደዛ ነው የሚሆነውና መጋፈጥ መልመድ እኔ የኔን ህይወት ሁሉም ይከተለው እያልኩኝ አይደለም። ሁሉም ግን ባለበት አንደኛ ነገር እግዚአብሔርን ማስቀደም ነው። ሁለተኛ ነገር ደግሞ መጋፈጥ እንዴ ግዴታ ነው መጋፈጥ። አንድ ነገር ካልተጋፈጥከው በቃ ነገም ያው ነው ይመጣል የሆነ ቻሌንጅ እና መጋፈጥ መሰለ ነገር የለም እና እኛም ተጋፍጠን ነው እስካሁን ያለ ነው መስለኛል። በህይወታችሁ ብዙ ፈተናዎች ሊኖሩ ይችላሉ። የፋይናንስ ችግር ሊሆን ይችላል፣ ግጭቶች ሊኖሩ ይችላሉ። አንድን ትዳር ደግሞ ጠንክሮ እንዲቆም ወይም ወደፊት እንዲራመድ የሚያደርገው ደግሞ እነዚህን ችግሮች ተቋቁሞ ማለፍ ሲቻል አይደለም። እነዚህን ነገሮች እንዴት ነው የምትፈቱት እናንተ? እንግዲህ የገንዘብ ችግር ሲገጥማችሁ ወይም በመካከላችሁ የሆነ ግጭት ሲፈጠር የገንዘብ ችግር አጋጣጣልቶ ነገር ሳይሆን ፊልም ምን ያየለ ብዙ ፊልም አለኝ ግን አንዳንድ እንደዚህ የፍቅር ፊልሞች ላይ ሳይ ምናምን ደስ የሚለኝ ባይገርምህ በድህነት ውስጥ የሚያልፍ ፍቅር ነው ደስ የሚለኝ የማየው ሳይሆን ማለት ስለዚህ ያን ህይወት መኖር ደግሞ ነው የምፈልገው ነበር ማለት ተቸግሬ አይደለም ያ ሀብታሙኝ ባገባ ምናምን በጣም ደስ ይለኛል። አሁን እዚህ ማጣትን እያበረታታ ምናምን አይደል ፍቅር ከገንዘብ ይበልጣል ምናምን ስል የሆነ ሳክቲዝ ምናምን መጋባት ምናምን ያጨራሽ እንደዛ ነው እኔ አልመክርም። እንደዚህ ገብቷል የሆነ ያሻህልን አድርጎ ማለት ነው ግን ደስ ይለኝ ነበር በዛ ሰዓት ሳይሆን ምናምን። አሁን አብዛኛው ሰው ሲያው በፊልም የሚያልፈው ያ ፍቅር ደስ ይላል በጣም እና ያን ፍቅር ኖሬ ስላዩት ራሱ እድለኛ ነኝ እኔ። ግን እንዴት ልበለህ መሰረታዊ ነገሮች አይደሉም ብያለሁ ናቸው እነሱ ግን ጊዜ እንደሚጠብቅና እናውቃለን። ለመለየት ምናልባት ምክንያት ሊሆኑ ይችላሉ የገንዘብ ነገሮች ግን እኛ ነገር ነው ተስፋ የምናደርገው ገብቷል። ያው ግጭት የሚባለውን እኛ እንትን መርሳት የሚባለው ይመስለኛል ሁለታችን ትምላ መጣላት እንጣላለን ሁሌ ቀን በቀን ግን እንዴት ልበል በቃ መተው ነው ያለብህ አማራጭ እኛ ስሬ ስደጸም ደግሞ አይኖርም። ባለፈው ተጣልተን ማለት ነው ማታ በጣም ተጣልተን
አደርን ማለት ነው። እና በቃ ተጣልተንላ በቃ በጣም ተጣልተን ያደርነው። ጠዋት ተነሳና ቀሰቀሰና ወይ አይበቃንም እንዴ ማለት እና መርሳታችን ይመስለኛል። መርሳት ያስፈልጋል። አብሶ ግጭት እንትን ነገር ሲሆን ነው እንጂ ግጭት ምናምን መርሳት ይመስለኛል። እንረሳለን በቃ እንተዋዋለን። ሆነ አንዴ ተጋጨን ተጣላኸው ከዛ ብትደግሞ ምን እሱ ይመስለኛል። ምንም ቂም ይመስለኛል። ትናንሽ ነገሮች ምን ሊያጣሉ የሚችሉት ከዛ እነሱም ደግሞ ዝም ብለህ ተጣልተህ ምናምን ያው ትፈቷለህ። ከዛ በቃ አለቀ እንጂ እኛ ድምጻችን አይሰማም ምናምን በሰላማዊ መንገድ ነው የምንፈተው ምናምን አይደል። ምናልባት ካልተግባባን ራሱ ድጋሜ ማታ ተቆራርፈን አይደል ወይ ጠዋት ምናምን ነገር ይወራል እንጂ ብቻ ነው ጃኔ ይሁን ግን አለመግባባቶች ግን ብዙ ጊዜ የሚያጣሉን የሚያለያዩንም እኔ አይመስለኝም ጭራሽ። ምክንያቱም በጣም ብዙ ጊዜ እነዚህ ነገሮች ተከስተውብን ስላለፉ እንደውም ለፍቅር ቅመም ሊሆን ይችላሉ አይደል? በደንብ ሁሌ ሰላም ራሱ አይመስለኝም። አንዳንዴ ይሰማሉ እና እንደዚህ እኛ በጣም ስንት ዓመታችን እስከዛሬ ድምጻችን ተሰምቶ አያውቅም ምናምን ሲባል አይመስለኝም። ትዳር እኮ ብዙ ነገር ዓመት ሙሉ ጸባል ገብቷል። ስለዚህ ስለለመድነውም አዲስ ነገር አይደለም። መንገድ ላይ ምን እንጣላ አሁን ሰው እዛ ጋር ቪዲዮ ላይ ምናምን ሰላማዊ ነገር እያየ ውጭ ምናልባት ጸብ ላይ ይችላል። ይህ እኔ መንገድ ላይ ልጣላ ይችላል ከእሷ ጋር ችግር የለብንም። ምክንያቱም እውነታውን ነው ማየት ያለብህ ገብቷል። ትዳር ደግሞ እውነታውን ያሳያል። ብዙ ነገር ያሳይ። እኔ አሁን የሆነ ጊዜ ላይ ማለት መጀመሪያ አካባቢ ነው እና እኔ 2 ሰዓት ነው እራት የምበላው። 2 ሰዓት እራት መብላያችን ነው እኛ በእኛ ቤት። እሱ ደግሞ 12 ሰዓት ነው። ከዛ 12 ሰዓት ላይ እራቱን ጥርቅ አድርጎ ሲበላ ከዛ እራት ስንበላና እንብላ ስለው አይ በላው እኮ ቅድም አለኝ። መክሰስ እኮ እራት ነው ያ ብቻ ጥል ገባ እና የሆነ ትዳር ስገባ ሁሉ ነገር በቃ ግልጽ ነው። የማትታወቀው ነገር ራሱ ይታወቃል ይገለጣል። እንዲህ በጣም ጠላለ ግን አላማ ነው። አሁን በተለይ እኔና እሷ ምን መሰለህ ዋና ያቆመን ነገር ወደፊት የሆነች አላማ አለች አይደል? የኖርንበት መቼም ዝም ብሎ ነገር አይደል። የሆነ እቅድ አለን አይደለ? ስለዚህ እንዴት ልበልህ አሁን ለምሳሌ ገንዘብም ያለያየ ነገር ነው። የሆነ ገንዘብ አተህ ብዙ ጊዜ ሰላም አትሆንበት ጊዜ ነገር እሷ ፈልጋ ሳታገኝ ፈልጊ ሳይሟሉ በራሱ የሚያጨቃጭቅ ነገር ይመጣ ደስ አይልህም አይደል? ግን እኛ ያስቀመጥናት የሆነች ግብ ስላለች እዛችን የመድረስ ነው አላማችን። እና ለምሳሌ ዛሬ እኔና እሷ በሆነ ምክንያት ነገሩን ብናቆመው ያችን ስኬት ልናጣት ነው። እኛ እንዴት ልበል አብሮ የመቀጠል ዋናኛ ምክንያታችን ያችን ናት። ልክ የሆነ ነገር እንጣላ እኔና እሷ ለምሳሌ ወይ ጠዋት ምናምን ወይ እሷም የሆነ ትመጣና ምናምን ያ ነገር ተወኮ እንዲሆን ትለኛለች ወደፊቱን ማለት ገብቶሃል። ስለዚህ የግድ ሰው እኛ ተጣልተን ተኮራርፈን ያሰብነው ቪዲዮ እንሰራለን። ተጣልተናል እኮ በጣም እንዲነካኝ ሁላ አልፈልግም ተናደ ማለት ግን ቪዲዮ ሰርተን ፖስት እናደርጋለን። እንደና አይቀጥልማ ያ ኩርፊያው አይቀጥልም የሚለው ነገር ስላለ ሰው ማበላሸት የለበትም። አላማ አይደል ዋናችን እዛ መድረስ ስለሆነ እየተጣላለን አሁን ከቪዲዮ ላይ ምናምን እየሰደብኳት ምናምን ቀርጸ በጣም እየሰደብኳት ማለት ቆርጠን ስለምንወጣው ነው እየሰደብኳት ምናምን ቀርጸ አላማው ነው ዋናው ገብቷል። ስለዚህ አላማ እስካስቀመጥን ድረስ ለአላማችን ስንል ነው። በጣም ደስ ይላል። እንግዲህ አንዳንድ ምን ሰማል ለምሳሌ ፍቅር ልጅ ከተወለደ በኋላ ይቀዘቅዛል፣ እንደ ድሮ አይሆንም፣ እንደ መጀመሪያ አይሆንም፣ እንደተገናኘ ወይም እንደ አፍላ ጊዜው አይሆንም ይባላል። እናንተ ከወለዳችሁ በኋላ ፍቅር እየጨመረ ሄደ ወይስ ወደ ልጃችሁ ልጄ ወደ ማለት ሄደ? እንዴት ነው? ብዙም እንደዛ ነው። ወደ ልጅ ምናምን ወደ ልጅ ብዙ ይሮጣል። ስለ ደስ ይለኛል ከእሷ ጋር ማሳለፍ ምናምን ጊዜ ግን ከእሷ ጋር ማብረን ብሎ ደስ ይለኛል። ስለ እንዴት ልበል በቃ እኛ ገና እድሜያችንም ስለሆነ ይሁን አላውቅም። በቃ እኔ ምንም የሆነ የቀለሰ ትኩስ ነው አይታይኝም። እሷን ቀላቅልን ነው ነገሩን በቃ የምናብደው ምናምን እንጂ ሮጠን ወደ እሷ ምናምን ይባል ይገኝ። አሁን እሷ ለእሷ ጊዜ ሰጥታ ከእሷ ጋር እኔ ረስታ ምናምን አይደለም አብረን ለሶስት ነው በቃ ነገሩ ያው ስለ ግዴታ መታለች የፍቅሩ አካል ናት አይደል? እሱ አንድ ላይ ነው በቃ ሁሉም ቦታ አንድ ላይ አለች። ገባ የሆነ ጊዜ እንዳለ ሆኖ ግን በቃ አለች። እሷም እንጃ ብዙ ምን እንጃት አብረን ለሶስት ነው በቃ እሷ እዛ ወይ ሚዛትም ሰው ስላለ ወይ እዛም ትቆይ ከፈለገች እኛ እዛ እንጂ እሷ እንዴት ልበል እኛ ተነጥለን ለእሷ ጊዜ ምናምን አንሰጥም። ግን እሷም እዛ ስትጫወትም እኛ ስንጫጫ አሁን ምን ዝም ብለን እንጂ ያዛት ምናምን በቃ እንደዛ ስንባባል ይመሻል ይነጋል። ግን አንቺ አልከበደሽም ከትምህርት ጋር እናትነት? አልከበደኝም፣ ምንም አልከበደኝም። እውነት ለምሳሌ ማጥዋት ይኖርብሻል ወይ ክላስ መቆየት ይኖርብሻል? እኔ ምንድነው ልክ እንትን አልኩኝ ልክ 12 ስገባ እኔ ላው መማር አልፈለኩም ስለ ወይ የማታ ወይ የርቀት ነበር ማድረግ የፈለኩትና እሱ ግን ትማሪያለሽ ከዛ ልክ ልጅቷም ከመጣች በኋላ ደግሞ እሱ ሀሳቡን ቀየረ። በቃ ተስማማኝ ማለት እኔ መታለች አንዴ እንድትጎዳብኝ አልፈለኩም።
ይሄ የእናት ፍቅሩ እንድሰጣት ፈልጊያለሁ። ስለዚህ የርቀት አደረኩት። ከዛ ወዲያ ክረምቱና የርቀቱ መረጥኩኝ። ክረምቱ አልፈለኩ የማታ ነው የሚባለው እሱን አልፈለኩትም። የርቀት አደረኩትና በቃ እማራለሁ ሄዳለሁ። የእሱን ማዘር ስለምታግዘኝ ትይዝልኛለች። የሆነ እንዴት ቤተሰብ ስወጣ ራሱ ይሄ መጀመሪያ አካባቢ ትንሽ እንትን ይልሃል። በቃ እንዴት ሆነው ይሁን እያለቀሰችባት ይሁን ምን ይሁን ብዙ ነገሮች ቴንሽን ወይ እሷ በጣም ሀሳብ እንትን ይለኝ ነበር። አሁን ግን ያው አሁንም ስመጣ ምንም አይመስለኝም። በቃ እየለመድኩት መጣው እና ከቤተሰብ ጋር ጥያ ስለምመጣ ይሄ እንዴት ነው ይርባታል ይጠማታል ምናምን የሚለው ነገር ሀሳቡ ቀንሷል። የሆነ እንትን ብሏል። ከልጅ ጋር ከብዶኛል የምለው ነገር እስካሁን ያው ይከብደኛል ብዬ ያሰብኩት ፈተናው ነበር። መጨረሻ ላይ ቀኑን ሙሉ ነው ማታ ነው የምገባው። እሱ ትንሽ አሳስቦኝ ነበር ግን እሱንም በድል ተወጣ ነው። ለው ማታ ሶስተኛ ተፈተነን ጨርሰን በቃ በድል ነይ በቃ ጨረስ ነው እንዴ ይሄን አልጨንቆት ነበር ነው አልኩኝ። አላማችን ትንሽ አቻለች እያሳካው ስትሄድ ከባዱ ማለት ስለ 12 ነው ሊሆን ልጅ ወልዳ ምናምን መሰበር ምን ነገር አለ ብዙ ጊዜ የተለመደው ወጣቱ ምናምንና እንዴት ልበል እኔ እሷን በቃ ማስጨረስ ፈልግ ነበር ቃልህ ይዞ ምናምንና ልክ ያቺ ቀን ስታልቅ ለሰው ትንሽ ነው ለኛ ግን ትልቅ ነው። በጣም ትልቅ ነው። አብሶ እንደኔ እሷን ኃላፊነት ሙሉ ስለተሸከምኩት እኔ ኃላፊነት በጣም ነው ያለብኝ። እኔ እሷ ምንም እንዲሰማት አልፈልግምና ለዛ በጣም ደስተኛ ነኝ። መጀመሪያ ቀጥልኩና ኃላፊነቴ ያሳኮት ይዛል። ከዚህ በኋላ ነገሩን እሷ ማብራሪያ ስለምታግዝ ገብቷል። ቀላል ነው ለሷ ከዚህ በኋላ የሚሰብራት ጊዜ ትንሹ ጊዜ አመት ወይ የ9 ወር ጊዜ ነው ጊዜ ምናምን አሁን ከዚህ በኋላ ምንም አይመስላትም። እሷ ጊዜ ለማለት ነው ትልቁን ነገር የዛኔ ስላሳካው ለሰው ትንሹ እኛ ግን ትልቁን ነገር ስላሳካው ይዛል ደስ ብሎ ያቀፋው በጣም ነው ደስ ያለው። በጣም ያው በዚህ እድሜ ትላል የፈለጠ ኤነርጂ ያለው ይመስለኛል። አሁን ለምሳሌ ቤት ያውን እንግዲህ እንደ ምንድነው ሮማንቲክ አይነት ካላል አይደል በየቀኑ እንክብካቤ የሚያደርግ አበባ ይዞ ይመጣ እንዴት ነው ምን አይነት አባወራ ነው ቤኪ? አልወድም አበባ ተገላግላል። እውነት እኔ አበባ ተተክሎ ሳይው ራሱ ውበቱ አይታየኝም ማለት ምንም ማለት እኔ እሱ አስቦልኝ ለምን ይሄ በቃ 5 ብር 10 ብር የምትሸጠው ቸኮሌት አትሆንም ደስ ይለኛል። እሱ አስቦ ያመጣልኝ ነገር ደስ ይለኛል። እንደ እውነታው ግን ይሄ መውደድ ከተባለ ፒንክና አበባ አልወድም። ከሴቱ ትንሽ አልወድምና ለው መረካ ፒንክ ደግሞ አበባ ይሻለኛል። አልወድም ፒንክ ከለር ነው ብዙ የሚያስጨንቅ ባህሪ የላት እንዴት ልንከባከባቸው ለምትጨናነቅላት ይሁን ነገር ቢሆን ኖርማል ነው ባይሆን አራው እንደዛ ነው እውነት ነው። በጣም ጭንቀት ውስጥ አልጋው ይሁን ነገር ከሆነ ይሆነ ካልሆነ አይሆን። ስለዚህ ብዙም እንዴት ልበልህ እኔ ቤቴን መምሰል እፈልጋለሁ እንደ እውነታው ማለት ይሄ ሰው ቤት አይተህ መሆን አልፈልግም። እኔ ብዙ ቪዲዮዎች አሉ ዋው ደስ ይላል ምናምን ያልኩ ነው እንጂ ማልፋቸው ይሄ እኔ ቤት ቢሆን ይሄ ጥሩ ነገር ከሆነ ለቤት ትመኛለህ ነው። ግን ይሄ ቅምጥል ምናምን ቤቴን ነው መምሰል የምፈልገው እና ይሄን ማስጨነቅ እሱን እንደዚህ አድርግልኝ ምናምን እኔ እንጃ ጅልነት ነው የሚመስለኝ። እና ቤቴን ነው መምሰል እንፈልገው ሆኜም እየኖርኩ ነው። እሱ ደግሞ እንዴት ልበል በጣም ጠንካራ ሰው ነው። እኔ እንጃ በስማም እሱ በጣም ጠንካራ ሰው ነው ከኔ የበለጠ። እኔ እንጃ በስማም ይሄ የሚያስበው እንደ 24 ዓመት ሳይሆን እንደ 40 እንደ 50 አይነት ሰው በቃ እንደዛ ስለሚያስብ እኔም በጣም ያጠነከረኝ እሱ ነው። እና እንጃ ስለሱ ከብደኛል። ስለዚህ እንደ ወንድም እንደ አባት እንደ አዎ በጣም ሁሉም ቦታ ይሸፍናል። በጣም ብዙ ሁሉም ቦታ ሸፍኖ የሚኖር ሰው ነው። እኔ ላውም ምን እንጃ እቴ ነው የምትመስለኝ ጓደኛዬ ወንድምና የማይስማሙት ነገር አለ እንደዛ ነው። አሁን ምናልባት የሆነ ሰው መጡኛ የወንድምነት ባህሪ ነው እንጂ ማለት እኔ የሱን ብዙ ጉድለቶች ላውም የሸፈንኩ አይመስለኝም እንደሆነ ታው እሱ ግን የቤተሰቤን ጉድለት ቆይ ቤተሰቦች ጋር እንደዚህ አድርገሽ ትይጃለሽ እንደዚህ ታረጊያለሽ በቃ ቤተሰቦች እንደዚህ እንዳይሰማቸው እንደዚህ አትናገሪያቸው እንዲህ ልበልህ በቃ እንጃ በስማም ብቻ ይችላል እና ማርያም ይሄ ነው መደናነቅ በቃ ማለት እንዴ ተደናነቁ ከፍላ ብትመጣ ደስ ይላል ማለት የሚችል ሰው ነው በቃ በቃ እንጃ መሞገስ በጣም ሲያንሰው ነው ማርያም መሰረቱ ስለተሟላው የቀረውን ወደፊት መሄዱ ብቻ ነው። የዘረጋቸው መስመሮችን ማስተካከል ነው እንጂ የሚቀረው አሁን መሰረቱን ጨርሰናል። ከበዱ ጊዜ ሳለፉ እዚህ በኋላ ነው ቀላል ነው ብለን ነው የምናስበው። እኔ የሚገርም ጤነኛ ልጅ መውለዴ ብቻ ነው ቀላል የሚመስለኝ ህይወት
እውነት እስቲ አስበው ልጅህን እንትን ብላ ልጅ እየተጫወተች ስትጠብቅ ስራ ቦታ ውለህ አሁን በቃ ቀላል እኮ ነው ይመስለኛል። እኔ አልኩ እዚህ ጋር ብር ሳይቸግረን ቀርቶ ሳያስፈልገን ቀርቶ አይደለም እንዲህ ስቂ ማወራው ያስፈልጋል። ግን እንዳልኩ ነው ጤነኛ ልጅ ወልጄ ራሱ እዚህ ጋር ስቃ ስጠብቀኝ አሁን ስገባ ህይወት ቀላል አይደለም ይመስለኛል ማለት በጣም አዎ። እና ያን ነገር ስናስበው ነው ደስተኛ ሆነ የምንኖረው ያለ ሰላም ምናምን በጣም ሌላውን እኮ ሰርተህ የምታመጣው ነገር አለ። ሰላሙ ከሌለ የሆነ ችግር ካለ መቼም የማታመጣው ነገር ዋናው መሰረቱ አይደል? ስለዚህ መሰረቱን ስላሟላ ነው ምንም የሚረብሸን ነገር የለውም። በጣም ደስ ብሎኛል። ደስተኛ ነኝ። ሌላው ይመጣታል ወዶ ሰው እንዴ ይመጣል። አዎ ይመጣል። እግዚአብሔር ያውቃል። ጠንካሮች ናቸው ደግሞ ለነገሩ ፍቅር ካለ በመካከል መተሳሰብ ካለ መደጋገፍ ካለ ብዙ ነገር ማድረግ ይቻላል። ትልቁ ነገር ደግሞ በቤት ሰላም ይመስለኛል አለ በትዳር ውስጥ ሰላም መስጠት ባል ለሚስት ሚስት ለባል ሰላም መስጠት ይሄ ካለ መንገዱም የማይሳካበት ምንም የለም። አሁን እንዴት እየተገፋ ነው ታዲያ? 3 ጉልቻ እንግዲህ 1 ዓመት ከምናምን ልጅ ይዞ ደግሞ ህይወት አለ። ምን እየሰራችሁ እየኖራችሁ ነው? የሆነ ኃላፊነት አለብን። ኃላፊነቱን ምናምን ነገር ለመውጣት እየሞከርን ነው። የተለየ ነገር ብቻ እኔ እንጃ የሆነ ሰው ብዙ ነገር ከኔ ይጠብቃል። እንደተጨነቀ ምናምን አድርጎ ብዙ ነገር እንደተሸከሙ እኮ አድርጎ ምናምን ያስበኛል። ግን የምሬን ነው የምልህ የማይሳኩ ነገሮች ሙሉ ፈጣሪ ያሳክቱልናል። የማይሳኩ በጣም ከባባር ነገሮች እንደዚህ ይሆናል ብለን ሆኖልናል። ልጅ ደግሞ ተስፋ ይዞ ይመጣል። የሚገርም ነገር ልጃችን ማለት ነው እና አባቴ ነህ እናቴ ነህ ሌላውን እኔ እችላለሁ ብላ ይመጣች ነው የሚመስለኝ። በቃ ይሁን በቃ እኛ 8 ወሯ ላይ ነው ምናምን ዳይፐር መግዛት የጀመረው በቃ ስለ ተሸፍኗል። ከዛ በቃ አልኩ ስትመጣ እናትና አባታችሁ እንዳትክዱኝ ሌላውን ራስ ይችላለሁ ብላ ይመጣች ነው የሚመስለኝ። በቃ ሁሉን ነገር በቃ እኔ እንጃ። ኧረ የኔ ልጅ እኮ አዲስ ነገር የለውም። አሁን ኃላፊነት ያለብን ይመስላል። ራሷን የቻለች ልጅ ናት። ገና በዚህ ዱዋ እኛን ራሱ አበርታናል። እኔ ሁሌ የሆነ ነገር ለልጅ ያስፈልጋታል ስል ይመጣል በሆነ መንገድ በቃ ለልጅ ለኔ እኮ አስቤ አይመጣም። እውነት አይመጣም። እዛ ነገር ይገርመኛል። በቃ የሆነ ወይ ልብስም ሊሆን ይችላል የሆነ ነገር መግዛት ፈልጌ ይሄ ነገር ያስፈልገናል ምናምን ሳምንት ሳይሞላ ይመጣል። ልጅ እኮ ራሷን ችላ ነው የምትኖረው እላለሁ። በቃ እኔ እንጃ እሷ ራሷን ችላ ነው የምትኖረው። እኔ ነኝ እሷ ሌላውም ጫና ይመስለኛል። ደባል ነኝ እኔ እሷ ጋር። አሁን ከእናንተ እድሜ በላይ ሆነው ትዳርን ፈርተው ቅድም እንዳልከው ወይ በቃ ትዳር ባገባ ከሚስት ጭቅጭቅ ይኖራል፣ ባል ሚስት ደግሞ ባል ምናልባት ባህሪው አይመቸኝም ብዙ መስፈርት ብዙ ክራይቴሪያ እያስቀመጡ ወደ ትዳር እያልገቡ ግን እድሜያቸው ከእናንተ ከፍ ያሉ ወጣቶች ይኖራሉ። እና እናንተ አሁን እየተለማመዳችሁት ያለው ትዳር እናንተ እየኖራችሁበት ያለው የትዳር ህይወት ለእነዚህ ሰዎች ምን ያስተምራል ብላችሁ ታስባላችሁ? እንዴት ልበል ይሁን ነገር ስትፈራው ምክንያት መደረደሩ የሆነ ስህተት ስትሰራ ለስህተቶች እንዳለ ሰበብ ነው። እና አሁን ይሄ ጸቡ ጭቅጭቁን መፍራት ኢኮኖሚውን መፍራት ምናምን ስለፈራሁ ነው ሰበቦችን የምታበዘው እንጂ ደፍሮ ገብቶ መሞከር ፍላጎት ነው አይደል? ዋናው የሆነ ነገር እኮ ፍላጎት ሲኖር ነው የምታሳካው እንጂ አሁን ለምሳሌ ፍላጎት ሳይኖረው ዘሎ የገባ ሰው እነዛው ገንዘብ ይዞ ጭቅጭቁን ሳይፈራ ግን በቃ ዝም ብሎ ድንገት እንዲሁ አጋጣሚ ድንገት የገባ ሰው ግን ትዳር ውስጥ ግን የሚቆይ አይመስለኝም። ዋናው ፍላጎት አይደል? ፍላጎት ይዞ ገብቶ እስቲ ምክንያቶቹን ይተውና እስቲ እንደማይሄድ ነው ከዛ በኋላ ገብቷል። ምንም የማይሆንበት ምክንያት የለም። ሰው እኮ ከገባ ይደፍራል። አዎ መጨቃጨቅ ከሆነ አሁንም ወጥቶ ከጓደኛው ጋር ይጨቃጨቃል። መቼም ሳያገባ የኖረ ሰው ሁሌ ሰላማዊ ነው የሚኖረው አይባልም። እናት ካለ ከእናቱ ጋር ይጣላል፣ ግዴታ ነው። አባት ካለው ይጣላል፣ ከጓደኞቹ ጋር ይጣላል። ወንድም ከእህቱ ጋር በጣም ይጨቃጨቃል አይደል? ይሄ የትዳር ጭቅጭቅ እኔ ለምን ተፈርቶ እንደሚኖር አልገባኝም። አዲስ ጭቅጭቅ አይደለም እኮ ከጓደኛ ጋር ይጣላል ሰው አይደለ? እስከ መደባደብ ላይ ደርሳል። ስለዚህ ይሄ ለምን እንደሚያስፈራ ነው ያልገባኝም። የተለየ ታሪክ የለውም። ብቻ ሰበብ ድርድሮች ናቸው እነዚህ እንዳለ እንጂ ገብቶ በቃ መኖር ነው። ተጣልተህም መኖር ነው፣ አተህም መኖር ነው። ከዛ ደግሞ አግኝተህ ደግሞ ትኖራለህ። አንድ ቤት ሆኖ የሚቀጥል ነገር ምንም ስለሌለ እነዚህን ከፈራ መቼም ማግባት አንዳቸው እንኳን ጎሎ ነው በቃ ትዳር የግድለት መሰረት የምትችል ሙሉ ለሙሉ ከተሟላ እንግዲህ ያው እሱን ከጠበቅ ምናልባት እድሜም ይቆሳል ሊሄድም ይችላል። ምናልባት በልጅነት የተሟላለት ሰው ካልሆነ በስተቀር ሁሉ ጠብቀ ከባድ ይመስለኛል። ቤቲስ እንደው ከእህቶች ጋር በተገናኘ ነው ሴት ልጅ እናት የምትፈራው ወንድ ልጅ ግን ወንድ ይመስለኛል አይደል? እንፈራለን እኛ ብዙ ጊዜ
ሴት ልጅ ግን ማለት ነው ሴት ልጅ አይደለም ሴት ልጅ መድፈርን ወዳው ሳይሆን እድሜያ ስለሚያሳስባት ይመስለኛል። ግን የሆነ ይኖራል እድሜ ይሄዳል ወንድ ልጅ በፈለገውም ጊዜ እንትሰለሚል እሱም ያሳስባት ይመስለኛል። ብቻ ግን ያልፋል አይደለ የሆነ ከተነሳበት ራሱ ስልክ አጥፍቶ ምናምን ይጠፋ ይችላል አይደል በግነት ወቅት ምናምን አሬኒና እሷ እንደዛ እኔ ጭራሽ ምንም የሚፈራው ነገር የለም ከእሷ በላይ እንደውም ነኝ ድፍረቱን ያመጣው በጣም ግባበትና እኔው እስቲ ነገር ምን እንደሚመስል እኔ ከተረበሽኩ አስባለሁ እሷ የሆነ አሁን እኔ እሷ ጠንካ እኔ ለምሳሌ ነገር ፈጭ እሷ ጠንካራ ካዩት ምን እንዳስተማመናት ባላቅም ብቻ ግን እንተማመናታለሁ ዝም ብዬ በባዶ ሜዳ ዙሪ ቀውኝ ምናምን አለ ገብቷል የሆነ ወደ እኔ የምላቸው ነገሮች እኔ የምላቸው ዝም ብላ ገብቷል እኔ ደግሞ የምተማመነው ዝም ብዬ እንዲሁና ያዙ ይለቀቁኝ ምናምን ፈጣሪና ምን ምናምን ስለዚህ ተሳክቷል የሆነ ትልቁ ነገር እሱ አይደል የታየ ነገር አለ ከልጅነት ጀምሮ አምናው የመጣበትን አምላክ እንግዲህ ነገሩ እንዴት ነው ይሄ ምድር ሙሉ የቆመው በሱ ሆኖ ሳለ የኔን ትንሿ እኔ ቀላሉ ሰው እንዴት ነው እስቲ ሊጠላ የሚችል የማይመስል ነገር ስለዚህ እኔ አልፈራም እንደዚህ ነገሮች ካም ነው ቲክቶክ አሁን እየሰራችሁ ነው አብራችሁ ነው የምትሰሩት አንዳንዴ በቂ ይሰራል አሁን አንዳችሁ ልጃችሁም እየመጣች ነው አይደለም ማለት ሳም እየመጣች ነውና ምን ይሏችኋል አሁን ቲክቶክ ላይ ያሉ ቤተሰቦቻችሁ ነው ከናንተ ምን እንማራለን እንደው እናንተ መንገድ ቢሰጠን እናንተን አይነት ፍቅር ቢያድረን ምናምን እንደዛ አይነት ሐሳቦች የሉ ብዙ የሚደግፈናል ነው ኔጌቲቭ አስተሳሰብ በጣም ብዙ ሰው ኮሜንት ላይ ያለው እኛ ኮሜንት ላይ እስከዛ አሁን አንድ አመት ሊሞላ ነው ከመጣ ቢቆጠሩ በጣም ትንሽ ናቸው በጣም እና ሳያቸው ራሱ አንዳንዴ ያልተለመደው ነው የሆነ ኔጌቲቭ ነገር አንዳንዴ ያልተለመደው ነው ቢበዛ ኖሮ እኮ ወደው ለምዶ ይችላል ስለማንም ምንም ቢወራን ምንም አይመስለኝም አይደለም ይሄን በአካልም ብዙ ተብያለሁና ግን ኔጌቲቭ ኮሜንቶች በጣም ከመለ በላይ አሁን ወደ 19000 ምናምን ኮሜንት ያለ ቪዲዮ አለና አንዱ መጥፎ የለውም ከሶስት ምናልባት ያላየሁት ካለ ነው ቻሌንጅ ሲጻፉ ገብቼ አንድ መጥፎ አለ ወደ 10 ምናምን ይኖር ነው ብዙ ጊዜኛ ጋር ነው ኮሜንቶች ነው ብዙ ነው የተለየኛል የሚሰብር ምናምን ነገር አይቻልም ሁሉም ደጋፊ ነው ሐሳብ ማንም ያመነጨው ቤት ሐሳብ ብዙ ጊዜ እሱን ሁሉንም ይችላል ማለት ይችላል ለምን ብዙ እኔ ነኝ የምመስላቸው ምንድነው እኔን ስለሚያተኩር ብዙ ጊዜ የምንሰራቸው ቪዲዮ ወይኔ ምግብ ስሰራ ወይ ትምህርት ቤት ሲሄድ ምናምን ስለሆነ ሐሳቡን የማመነጭ ይመስላቸዋል ግን ብዙ ጊዜ ሐሳቡን የሚያመነጨው እሱ ነው ምንድነው እኔ ቤት ውስጥ እንጃ ለምሱም ስራም አለበት እኔም ቤት ውስጥ ስራ አለብኝ ግን እሱ ጎበዝ ነው እንደዚህ ሐሳብ ላይ ምናምን አንዳንድ ይሄ የሆነ ሐሳብ አምጥቶ እኔ እደግፈዋለሁ እንጂ እንደ አዲስ ሐሳብ የሚያመጣው ብዙ ጊዜ እሱ ነው ምን እንደምወድ አውቀው የለኝም ምን ማለት እንደምወድ ምን ማለት ሰው እንደሚወድ ደግሞ አውቀዋል ህይወቱን እንደሚመኘው ስለማል ለዛው ነው ብዙ ሰው ማይሰደኝ እኔ አሁን እንደዚህ ሳይ ቤኪ በጣም ጠንካራ ልጅ ነው ምናምን አንዳንድ ቪዲዮዎች ላይ ግን ስታነባ ያለው ይሄው እንግዲህ እኛ እድለኞች አይደለንም አይነት ቪዲዮ ሰርታ ይቻላል ለኢምፕሬሽን ነው ወይስ በእውነት በውስጥ ያለው ስሜት ነው ከምነግርህ በላይ ከ100% በላይ እድለኞች ነኝ በደንብ ከመለ በላይ እድል ይኸውልህ የዛን ያስከፋኝ ነገር አለ የሆነ ማግኘት የነበረብን ነገር ምናልባት በትንሽ ነገር አምልጣለሁ ግን አሁን ሳስበው ትንሽ ጊዜ ነው በቃ ያ ነገር ልክ እንደሆነ አውቄዋለሁ ልክ የሆነበት ምክንያት ደግሞ የበለጠው ስለተዘጋጀልን ነው ምናምን ልልህ አይደለም በቃ ተዘጋጅቷል የበለጠው አውቄዋለሁ ያ ነገር ያመለጠን ሌላ ምክንያት ስለነበረ ነው እንዴ መሰለኝ ያን ነገር ብናገኘው ዛሬ ሌላ ተጨማሪ ነገር አናገኝም ነበር በሁለት የምሬን ነው 100% ነገር ልክ ያ ነገር ለበቆ ነው ልክ እንዳመለጠኛ ነገር ለምንድን ነው ይሁን ምናምን አልኩኝና ሌላ ነገር ፈጣሪ እንዳዘጋጀልኝ አውቃለሁ ምናምን ብዬ ወዲያው የተዘጋጀልኝን ነገር አግኝት ከዛ በኋላ ግን በሰዓቱ ትንሽ ስለከፋኝ ነው እድለኛ አድሮ ምናምን ብዬ ዝም ብያው ስሜት ሆኜ አወራሁት እንጂ ከዛ በኋላ ደግሞ እድሌ ደግሞ መልሼ ነው ወደ አገኘሁት ገብቷል እድል ግን ባይኖረን ኖሮ ግን መልሰን እድላን አታማርተው ምናምን ያለ ሰው አለ ምናምን ገብቷል እድል አይደለም ምናምን ትንሽ ስላናደደችኝ ያቺ ነገር ትንሽ ሆነ ስላመለጠችኝ ግን በእሱም ቢሆን የተወሰነ ብዙም ነገር አላጣንም ያገኘነውም ነገር አለ እግዚአብሔር ይመስገን ግን 100% እድለኛ የሚያስከፉኝ አንዳንድ ነገሮች ምንድነው አንዳንዴ ይሆናል ያሳለፍኳቸው ነገሮች ነው ይመጡብኛል ዝም ብሎ እንደዚህ ያሳለፍናቸው ነገሮች ምናምን እና እንዴት ነው የእሷም ነገር ምን ያስከፋኛል ዝም ብሎ አንዳንዴ ስለ መሆን ያለበት ነገር ሳይሆንላት ሲቀር ምናምን አላ እነሱ ነገሮች ስለሚደብሩኝ ምናምን ከእነሱ ነገሮች ውስጤን ይጎዱታል አንዳንዴ ከእነዛ ነገሮች ናቸው ትንሽ ሊያስከፉኝ ምናምን ነገሮች እድል በተባለው ዙሪያ አንደኛ እድለኛ ሰው የለም እዚህ ምድር
ቲክቶክስ እንዴት ነው? ቲክቶክ እንዴት እያየሽ ነው አንቺ? ቲክቶክ እግዚአብሔር ማለት ይሄ አሁንም እየቀጠልን ያለው እሱ እንዳለ ነው። ሰው ጥሩ አቀባበል ቶሎ ነው የተቀበለን። ይሄ ሰው ቀስ ብሎ ምናምን ሳይሆን እውነት በጣም ቶሎ ነው በቃ ሰው የተቀበለን እና ሰው ደግሞ ይሄ እንትንህን ይፈልጋል ትክክለኛ ነገርህን አርቲፊሻል የምትኖረውን ነገር በስንት ሰዓት ስትናገር ምናምን በጣም ደስ ይለዋል። እና እዚህ ጋር ደግሞ ቲክቶክ እንትን የምትለው ሰውን ወደ ራስ ለመሳብ አይደለም። ስለዚህ የሚስባቸውን ነገር ሁሉ ተጠቅመህ ትሰራለህ እና እኛ ጋር ያለው እሱ ነው እንጂ የተለየ ነገር የለም። ቲክቶክ ላይ እንጃ ፎሎወሮቻችን በጣም እናመሰግናለን። ያው እነሱ በጣም ሰፖርት ስለሚያደርጉ ይሁን ነገር እንደዚህ እንፈልጋለን ስለ እነሱ ስለሚያበረታቱና ምን ነው እየቀጠልንበት ያለ ነውና ደስ ይላል። እድሉ እግዚአብሔር ይመስገን አለኛ ጋር። መልካም እንግዲህ የመጨረሻ ላድርገውና ይሄን ጥያቄን እንደው ወደፊት ምን እያቀዳችሁ ነው? ምን እያሰባችሁ ነው? ቤቲ አሁን እንግዲህ ውጤት ሊመጣ ይችላል፣ ዩኒቨርሲቲ መግባት ሊኖር ይችላል። ቤኪም እንግዲህ በምሰራው ስራ ላይ መጨመር ይችላል። ብዙ ነገሮች ይኖራሉ እንግዲህ በህይወት ውስጥ አይደል? እንግዲህ ድውል አይደል እየተጠመጠመ እየበረከተ ነው የሚሄደው፣ ብዙ ኃላፊነትም እየተጨመረ ነው የሚሄደው እና ምን አስባችኋል? እስኪ ቤቲ እኔ ላውራው ጀምሪ ስለ አሁን እኔ ከመጣም መጣ እግዚአብሔር ይመስገን ውጤቱ፣ ካልመጣም ደግሞ ያው በመጣው መቀጠል ነው ሐሳቤ። ማሰጊበት ነገር አለ እንዴ? ፈተናው እንዴ? ያው ያው ያሰጋል፣ ሁሉ የሚሰጋበት ነገር ይመስለኛል። ውጤት ይመጣ አይመጣ ምን እንጃ፣ ብቻ ግን ከመጣም መሄድ አልፈልግም ወደ ዩኒቨርሲቲ። ምክንያቱም እንዳልኩ ነው መጀመሪያም ትምህርቴን እዚህ ጋር የቀኑን ትቼ ወደ ርቀቱ የሄድኩት ልጄ ማግኘት የምፈልገውን ነገር እንታገኝ እፈልጋለሁ። ይሄንን ያልኩ እኔም ካደኩበትም ተነስቼም ነው። እዚህ ጋርም ደግሞ እነሱ እድል ለቢስ ማድረግ ያለብን አይመስለኝም። መተዋል በቃ ደስተኛ ሆና እንድትኖር ነው የምፈልገው። በጣም እፈልጋለሁ። ይሄ በቃ ኖር ያለው ህይወቴን እስከዚህ ድረስ ኖር ያለው ምናምን እያልኩ አይደለም። እኔም መኖር ያለብኝ ብዙ እድሜ ያለ፣ ግን እሷም ቢሆን ደግሞ እኔ ያገኘሁትን አግኝታ እኔ ያጣሁትን አታ የሆነ እንድትኖር ነው የምፈልገውና ስለ እሷን ማስደሰት ስለምፈልግ እዚሁ የመጣልኝም እየተማርኩኝ እየሰራሁኝም በቲክቶክም ስራ ከመጣ እዛ ላይ እየሰራሁኝ፣ ካልመጣም ደግሞ እንዲሁ ብቻ የመጣልኝ ስራ እየሰራሁኝ የራሳችን ነገር እስኪመጣ ድረስ ማለት ነው እሱን እያገዝኩኝ ልጄን እያሳደኩ መኖር ነው የምፈልገው። ያው ረጅም ማሰብ አንፈልግም። ሁሌም እያሟላ ነው ይመጣ ይችላል እኮ አይደል? እኔ በዚህ ልጅ በማብዛት አላምንም ግን አጋጭ ርክሮች ነው ወደፊት ያሰብናቸው ነገሮች ይኖራሉ። ግን እያሳካው ስትሄዳለህ ደስ የሚለው እንደዚህ ማድረግ እንደዚህ ነገሮች ቀስ በቃ አሁን የመጀመሪያ እቅዳችን እሷ መውለዷ ነበር። ስለዚህ የፈጣሪ ስራ ነው። ግን ምንም ማሰብ የለንም። በቃ እሷ ውልደቷ ላይ ብቻ ነበር ትኩረት አደረግን። እግዚአብሔር በሰላም ይገላግለን። ስለዛም ቅድም ትልቅ ስኬት ሆኖ ታየ። አሁን ደግሞ በቃ እሷ ውጤቱ የመጣለ ደግሞ ወደ ኮሌጇ ምናምን እንድትገባ ምናምን ገብቷል። ከዛ ደግሞ ስራም ባትገባ ደስ ይለኛል፣ ግን እንድትገባ ምናምን ነው ፍላጎቱ። እኔም አትፈልግም። ትልልቆቹ ነገሮች ከትናንሾቹ ስለሚጀምሩ ትንንሽ ነገሮች መቀዳችን በቃ አሁን እሷ ወደ ኮሌጇ እንድትገባ ነው በቃ የምፈልገው። ውጤቱ ከመጣ መጣ፣ ካልመጣ ወደዛ አልፈልግም። ለልጅ ነው ጊዜ መስጠት እያለች ነው። አልማርም ሳልሆን ገባ አይደለ? እየተማርኩኝ እንዴት ነው ቢያንስ እንኳን ይሄ ዩኒቨርሲቲ ሄድኩ ማለት ራቅ ያለ ቦታ ላለመሄድ ነው። አዊ ራቅ ያለ ቦታ በጭራሽ ሆነ በቃ ስራ ገብታ እንደ ማንኛውም ስልህ በቃ ልጅ እዚህ ጋር አሁን እግዚአብሔር ይመስገን አድጋልኛለች። 1 አመት እንኳን ቢያንስ እንኳን እየተንቀሳቀሰች ነው ስልህ ወጣም ከልጅ ጋር ምናምን ትጫወታለች እና እንደዛ የተጫወተችልኝ እኔ እዚህ ጋር መማርም ካለብኝ ተምሬ መምጣት መስራትም ካለብኝ ይሄ እሱ ማገዝ ምናምን ፈልጋለሁ በጣም እስከዚህም ድረስ በጣም እንትን ያለልኝ ይመስለኛልና እሱ ደግሞ ማገዝ ፈልጋለሁ። ዋው በጣም አሪፍ ጊዜ ነበረን በእውነት። ስለመጣችሁ ከልብ አመሰግናለሁ። ያው ታናናሾች ብትሆኑ ያው እንግዲህ ትልቅ ትምህርት ነው የሰጣችሁን። የጥንካሬ ትናችሁ ማሳያ ናችሁ። በተለይ ደግሞ በዚህ ዘመን ፍቅር ያለ ገንዘብ፣ ፍቅር ያለ ነዋይ አይሆንም ብለው ለሚሉ በወጣትነታቸው ትዳርን ለሚፈሩ የእናንተ ትልቅ ትምህርት መሆን የሚችል ይመስለኛል እና ተመልካቾቻችንም እንግዲህ ከነዚህ ወጣቶች እንግዲህ ቤኪ 24 ነው፣ እሷ 21 ናት። ከነዚህ ወጣቶች ትልቅ ትምህርት አግኝታችኋል ብለን ተስፋ እናደርጋለን። የዛሬ ፕሮግራማችን ይህን ይመስል ነበር። እንግዶቼ ስለመጣችሁ ስቱዲዮ ድረስ ከልብ አመሰግናለሁ። እንግዲህ ከዚህ በተሻለ ደግሞ ህይወታችሁ ተቀይሮ አድጋችሁ እንግዲህ ልጅ ግም ከሆነ ብላለች። በእርግጥ ግን ሌላም ልጆች ወልዳችሁ
እንገናኛለን ብዬ ተስፋ አድርጋለሁ። ከልብ አመሰግናለሁ። በጣም የምር እኔ በቃ ጠርቶናል እንትና ምናምን ሲለኝ ማለት ነው የምር እንደዚህ አይነት ሰው አክብሮ ጠራ ምናምን አልኩኝ። ስለ እንደዚህ የሚያስተምር እንትን አላቸው ብለህ አክብረህ ስለጠራን የምር እኔ ቤትም ሆኜ በጣም ተደንቄያለሁ። አሁንም በጣም አመሰግናለሁ። ቴንክ ዩ እናመሰግናለን። መልካም ጊዜ